እና ይህን ስህተት እንግዲህ እስቲ በመንፈስ ቅዱስ ተመርቶ የሚጽፍ ሰው ይሳሳተዋል ወይ? አይዶን ነው አላውቅም። እንመለከታለን። ቼክ አድርጌ እነግርሃለሁ። ኤሌኮት ኮሜንቴሪንም አንድ እኮ ኤሌኮትን እንጨምረውና ከዛ ቼክ አድርገው እንትን ትላለህ፣ መተህ እንትን ታየዋለህ። ችግር የለውም ማለት ኤሌኮትን ማሳየህ ለምንድን ነው? ኬዙ ሲሪየስ መሆኑ እንዲገባህ ነው። ዝም ብሎ እኛ ዝም ብሎ የተነሳ እንትን ያለ ኬዝ አይደለም ነው፣ ሲሪየስ የሆነ ኬዝ መሆኑ እንድትረዳ ነው። ኤሌኮት ኮሜንቴሪ እንድታይ የፈለግኩት። ኦኬ አንዴ እሱ እስኪመጣ ምዕራፍ ስንት ነው ያልከኝ? ማቴዎስ ወንጌል ኤሌኮ ምዕራፍ 1 ቁጥር ስንት ነው? ቁጥር 12 ላይ ኦኬ አንደኛ ዜና መዋዕል ምዕራፍ 17 እስከ 19 ይጠቅስና የሆነ ቦታ ከዛ በታች ወደ ባለው ላይ ነው እንትን የምንለው ኢንሻአላህ። ዘሩባቤል ግን ሌላ ዘሩባቤል የለም። አቡኪ የለም ስራ የለ እኮ ነው እዚህ ጋር ያስቀምጠው። አዎ ያ እዚህ ጋር እየተጠቀሰ ያለው ዘር ሐረጉ ሙሉ በሙሉ እየጠቀሰ ያለው ይሄኛውን ዘሩባቤል ነው። ከዛ ውጪ ዘሩባቤል እንግዲህ እኛም አናውቅም። ለዛ ነው ኤሌኮት ኮሜንቴሪም በዚህ መሰረት ያብራራው። ለዛ ነው እንግዲህ ሌላ ነው ራሱ ብለህ እንዳትል፣ እንደዛ ብሎ አንዱም ያብራራ የለም። ኢቨን እኔ ጠቀስኩልን አንደኛ ዜና መዋዕል ምዕራፍ 3 ቁጥር 17 እስከ 19 ጠቀሰና ሰላትያይ ዘሰኖፍ አሰር አለ። ከዛ ዘሰኖፍ እንትን ጠቀሰና ኤንድ ዘሩባቤል ዘሰኖፍ ፔዳያ ብሎ ነው ያስቀመጠው፣ ወይም የፈዳያ ልጅ ነው አለ ዘሩባቤል። ከዛ ዘሰኖፍ ፔዳያ ካለ በኋላ ዘ ብራዘር ኦፍ ሰላትያ ብሎ ነው ያስቀመጠው። በቃ ተወቀ። ይሄን ጥቅስ ነው ያሳያቸዋለሁ። እኔ ራሴ ልክፈተው አንዴ። እንዴት ነው ትልቁ ላይ? ኦኬ ያው እዚህ ጋር የምትመለከተው ማለት ነው አንደኛ ዜና መዋዕል ምዕራፍ 3 ቁጥር 19 ጠቀሰና ማለት ነው ኤን ዘሩባቤል ዘሰን ኦፍ ፔዳያ ነው አለ ዘሩባቤል። ኤን ዘ ብራዘር ኦፍ ሰላትያ ነው አለ። ኢት ኢዝ ኖት ኢዚ ቱ ሲ ምናምን እንደዚህ ያስቀመጠና ዲፊካልት ምናምን ብሎ ካስቀመጠ በኋላ ያው እንደዚህ ታሪኩን ተረከልን ረዘም አድርጎ አነበበልንና ቆይታለ እሺ ቆይ ዳይ እሺ ሌፍት እሺ ዘሩባቤል ያው እዚህ ጋር ተመለከትኩ አይደለ? ዘሩባቤል ዘሰን ኦፍ ፔዳያ ነው አለና ብራዘር ኦፍ ሰላትያ ነው ብሎ ነው ያስቀመጠው። የሰላትያ ወንድም ነው የፔዳያ ደግሞ ልጅ ነው ብሎ ነው ያስቀመጠው። ከዛ ወረድ ብሎ ደግሞ ሲያብራራ ምን አለ? ፎር አናውን ሪዝን አለ፣ በማይታወቅ ምክንያት ተቀይሯል ነው። በማይታወቅ ምክንያት እሱ የሆነ የእንጀራ አባት ነገር ሆኖት በእሱ ስም ተሰይሟል ብሎ ነው ያስቀመጠው። እና እንግዲህ ይህንን ሉቃስ ወንጌል ምዕራፍ 3 ቁጥር 23 እስከ እንትንን ሲያብራራ አስቀምጦታል። በዛ ላይ ልክ እንዳልኩ ፎር አናውን ሪዝን እንደዚህ ተፈጥሯል ምናምን ብሎ አስቀምጧል ሉቃስ ወንጌል ላይ ማለት ነው። ኦኬ ስለዚህ ተመልክተው ሌላ ጊዜ ትመጣለህ። የገባበትን መንገድ እንትን ብለውታል። ሌላ ጊዜ አይተህ አሁን ጥያቄን ጠይቅ። አይ እነሱም በቃ እንትን አድርገው ነው ያለፉት። የወንድሙ ልጅ ስለሆነ ነው ብሎ ነው ያለፉት። ስለ ወንድም ልጅ ምናምን አያወራም። የሚያወራው እንትና ወለደው ብሎ ነው በግልጽ የሚያወራው። ሰላትያም ዘሩባቤልን ወለደ ነው የሚለው። ዘሩባቤል ደግሞ እንዳየነው የፈዳያ ልጅ እንጂ የሰላትያ ልጅ አይደለም፣ ማንም እንደሚያውቀው ማለት ነው። ቆይ ቼክ አድርጌ እኔ ቃል እገባለሁ እመጣለሁ። እሺ በቃ ሌላ ጊዜ ይዘህ ትመጣለህ። ኦኬ አሁን ጥያቄህን ጠይቅ። እሺ መጽሐፍ ቅዱስ እኛ የእግዚአብሔር ልጆች ነን ስንል እንዴት ነው እኛን የሚረዳን? ነው እኛ የእግዚአብሔር ልጆች ነን ስንል ቁርአን እኛን እንዴት ነው የሚረዳን? ቁርአን በሁለቱም አይነት መንገድ አልጎሪካልም በሆነ አገላለጽ አናሎጂካል በሆነ አገላለጽም ይረዳዋል። በመሰረቱ
ቁርአን የሆኑ አካላቶች እኛ የአላህ ልጅ ነን ብለዋል ብሎ አያወራም። ግን የአላህ ልጅ ኢሳ የአላህ ልጅ ነው ተብሏል ተብሎ ከአምላክ የተገኘ አምላክ ከብርሃን የተገኘ ብርሃን ተብሎ እንደተሰየመ በዛ በነበረው ጉባኤ ላይ በኒቂያ በ325 የነበረው ጉባኤ ላይ እንደዛ ተብሎ መሰየሙን አላህ ሙሉ በሙሉ ስህተት መሆኑን ያስቀምጣል። ተካዱ ሰማዋቱ የተፈጠርነ ሚንሁ ወተንሸቁ ወተፈሩ الجبال ሀዳ ይላል። ኦኬ የሰዎችን ግን ክርስቶስን ሳይሆን እኛን ነው ያልኩህ፣ እኛን ነው አይገልጽም። እሱን አላህ ሱብሓነሁ ወተዓላ ግን በአጠቃላይ አላህ ልጅ አለው ተብሎ አባት ተብሎ እንደማይጠራ ያስቀምጥልን። በሱራ 5:18 ላይ ክርስቲያኖችና አይሁድና ክርስቲያኖች የአላህ ልጆችና ወዳጆች ነን አሉ። ልጆችስ ቢሆኑ በኃጢአታቸው ባልቀጣቸው ነበር ይላል። ስለዚህ ያው እንትን ይለናል ማለት ነው። እኛን የሚረዳበት መንገድ አለ ማለት ነው። ልጆች ብንሆን ኖሮ ወቃለት اليهود والنصارى نحن ابناء الله واحباؤه የሚለው አላህ Subhanahu Wa Ta'ala ጀስት አይቀጣንም ይወደናል በሚለው ኮንሴፕት ነው። ለምን ወረድ ብሎ ምንድነው ያለው? ቁል ፈሊማ يعذبكم ልጆች አይደላችሁም ሰዎች ናችሁ ነው የሚለው ነው። እንደዛ ነው የሚለው። አንብበውማ አጠቃላይ አንብበውማ ምንድነው? በቃሌ ነው የምነግርህ፣ በቃሌ ነው እየነገርኩህ ያለሁት። እኔም በቃሌ ነው የማወራ። ቀጥሎ የሚላቸው ለምን ይቀጣችኋል ነው ወይስ አይደለም? እንዳላችሁ ቢሆን ኖሮ ለምን ይላችሁ? ልጆች ብትሆኑ ኑሮ በኃጢአታቸው ባልቀጣቸው ነበር ይልና፣ ነገር ግን እናንተ ከሰዎች ናችሁ ይላል። አይቀጣችሁም ነበረ ነው የሚለው አይደል? አላህ ሱብሓነሁ ወተዓላ ኮንሴፕቱ እዛ ጋር ሱረቱል ማኢዳ ምዕራፍ 18 ነው የጠቀሰው በኃጢአታቸው። ወቃለት اليهود والنصارى نحن أبناء الله وأحباؤه قل فلما يعذبكم بذنوبكم። ኦኬ ለምን ነው በኃጢአታችሁ የሚቀጣችሁ አለ። በል አንቱም በሸረ ሚመን ኸለቅ፣ ልክ እንደፈጠራችሁ ኖርማል የሆኑ ሰዎች ናችሁ። የግፊሩ ሊመን የሻ አላህ ላሻው ይቅር ይላል፣ ላሻው ደግሞ አላህ ያሻውን ይቀጣል ብሎ አስቀመጠ ማለት ነው። ኦኬ እሺ እሱን ነው እኮ እኔ የምልህ። ይኸውልህ አሁን እኛ ልጆች ነን ስንል ማለት ነው ልጆችስ ብትሆኑ በኃጢአታችሁ ባልቀጣችሁ ነበረ ይልና፣ ነገር ግን እናንተ ከሰዎች ናችሁ ይለናል። አሁን የእኛን ልንገርህ። ለምሳሌ እኛ የእግዚአብሔር ልጆች ነን ስንል እንዴት እንደሆነ ልንገርህ። በዮሐንስ ወንጌል ምዕራፍ 1:12 ላይ ለተቀበሉት ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይልና፣ እነሱ ከእግዚአብሔር እንጂ ከስጋና ከደም አልተወለዱም ይላል። ስለዚህ እኛ የእግዚአብሔር ልጆች የምንሆነው በማመን የሚገኝ ስልጣን ነው፣ በማመን የሚገኝ ልጅነት ነው። ነገር ግን አላህ እዚህ ጋር የሚለን ምንድን ነው? ልጆቹስ ብትሆኑ ኑሮ በኃጢአታችሁ ባልቀጣችሁ ነበረ ይላል። ስለዚህ የአላህ ልጆች መሆን አንደኛ በኃጢአት አያስቀጣም፣ ሁለተኛ ደግሞ እናንተ ከሰዎች ናችሁ ደግሞ ይላል። ስለዚህ የአላህ ልጅ መሆን ከሰው ከመሆን ውጪ ነው የሚያደርገው ማለት ነው በሱራ 5:18 መሰረት። እሺ ጥያቄን ጠይቅ። በቃ ዝም ብለህ ነው እያወራ ያለው። ጥያቄ ምንድን ነው? ሚስኮንሴፕት ተደርገናል ነው እኮ ነበረ። እንዴት ነው አሁን ከዚህ አንጻር እኮ ሚስኮንሴፕት ተደርገናል ነው አሁን ያመጣው። ሚስኮንሴፕት ተደርገናል ነው የአላህ ልጆች አይደለንም ነው ምንድን ነው ጥያቄ? ትክክል፣ እንደዛ ነው። እኛን የሚረዳበት መንገድ እኛ ለምን ይላሉ ብሎ ለምን ይላሉ ካለ በኋላ እንደዚህ ልጆች ነን ብለው ነገር ግን በዚህ መንገድ ነው እየሆኑ ያሉት። አንደኛ ልጆች ቢሆኑ ኑሮ በኃጢአታቸው አይቀጡም ነበረ ሚል ያዘ። ሁለተኛ ደግሞ እናንተ ደግሞ ልጆች ስላልሆናችሁ ነው ከሰዎች የሆናችሁት የሚልም እንትንም አለው፣ ሀሳብ አለው። እንደዛ አይልም ሁለቱም ላይ። ኦኬ ወደ አስረዳኝ። ወደ ሀሳቡ እንምጣ። እኔ እኮ ስታወራ ገና ልጠይቅ ስለመሰለኝ ነው። ኦኬ አባይ ማለትን ስልጣን እንዴት ነው ያገኛችሁት እናንተ ክርስቲያኖች? በእምነት ያገኘ ነው። ቅድም እንደነገርኩ ነው። እስቲ አባይ ማለት ስልጣን በእምነት ነው ወይስ በኢየሱስ ክርስቶስ? በሌላ ስፍራ ደግሞ ይኸውልህ በማቴዎስ ሮሜ ላይ አባይ ማለትን ስልጣን በእምነት ክርስቶስ ነውና። ኦኬ በጣም ጥሩ። ስለዚህ አባ ስትሉ ክርስቶስን ስታምኑ የተሰጣችሁ ስልጣን አለ ወይስ የለም? የልጅነት ስልጣን። ኦኬ ያ የልጅነት ስልጣን ምንድን ነው? ቅድም የነገርኩ ማለት ነው እኮ። ያ የልጅነት ስልጣን ምንድን ነው? እኛ ልጅ የመሆን
እ ልጅ የመሆንማ እየደገምከው ነው እኮ። ልጅ የመሆንማ ስትለኝ እኔ ያልኩትን ራሱ እየደገምከው ነው። ልጅ የመሆን ስትለኝ አንተ ራሱ በቃ ልጅ የመሆንን ስልጣን አባባይ ማለት ኦኬ፣ አባባይ ማለትን ስልጣን እንዴት ነው ያገኛችሁት አልኩ። ምን አልከኝ አንተ? እኮ በማመን ነው። በማመን ኦኬ፣ በማመን ስታገኝ ስልጣኑ ኦኬ፣ ስልጣኑ ምንድን ነው? የልጅነት ስልጣን። ኦኬ እኮ የልጅነት ስልጣን ምን ማለት ነው? ልጅ የመሆን ማለት ነው እኮ። ምንድነው እሱ ስልጣን? ልጅ የመሆን በፊት ርቀን ነበር። ልጅ የመሆን ስልጣን ማለት ነው። በፊት ልጆቹ አልነበረም። ኦኬ አንደኛ ቆሮንቶስ ምዕራፍ 6 በፊት ልጆቹ ገብቶኛል። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ ለእናንተም አባት እሆናለሁ እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆናላችሁ ይላል አይደለም? ለእኔ ወንድና ሴት ልጆች ትሆናላችሁ እኔም አባት እሆናችኋለሁ ሲል ጌታ እወልዳችኋለሁ እያለ ነው ወይስ ምንድን ነው? ያ የልጅነት ስልጣን ልጅ መሆን አትበለኝ። ምንድን ነው የልጅ መሆን ስልጣን ነው? ኦኬ ልጅ የመሆን ስልጣን ለምሳሌ ልጅ ያልሆኑ አሉ አይደል? ከእግዚአብሔር መንፈስ ከእግዚአብሔር ጸጋ ስልጣን የእግዚአብሔር መንፈስ የማያገኙ ማለት ነው። ለምሳሌ ልጅ ያልሆነ ሰው ለምሳሌ ልመልስል ከጠየቅኝ አቡኪ፣ እሺ ለምሳሌ እኔ ልጅ ነኝ፣ አንድ ሙስሊም ደግሞ ለእግዚአብሔር ልጅ አይደለም ስላላመነ ማለት ነው። ወይም ሌላ እምነት ልጠራል እችላለሁ የሚደብር ከሆነ ለምሳሌ ሂንዱይዝም ቢሆንና እኔ ኦርቶዶክስ ነኝ፣ እኔ እግዚአብሔር ልጅ ነኝ፣ ያኛው የእግዚአብሔር ልጅ አይደለም። እኔ እግዚአብሔርን ብበድለው ንስሐ ነው የሚጠበቅብኝ። ያኛው ግን እግዚአብሔር ኃጢአት ቢሰራ ንስሐ አይደለም የሚጠበቅበት ከመጀመሪያው ልጅ ስላልሆነ ማለት ነው። ገባ እኮ የልጅነት ስልጣኑ ምንድን ነው? ልጅ መሆኗ። እኔ ልጅ ነኝ፣ እሱ አባቴ ነው። ስለዚህ አባቴ ብዬ እጠራዋለሁ። ለምሳሌ አባታችን ወይ በሰማያት የምትኖር ብሎ መጸለይ የሚችለው ስልጣኑ ምንድን ነው? አባትማ ማንም ከመሬት ተነስቶ አንድ ሰው አባት ብሎ ሊጠራ ይችላል። እሱን አይደለም አይችልም። ማንም ተነስቶ አባት አንተ አሁን አባት አንተ ለምሳሌ አባታችን ወይን መጸለይ አትችልም። የለኝም እኔ አባት የሚባል አምላክ የለኝም። አምላኬ ከእንደዚህ አይነት ነገር የተቀደሰ ነው። አንተ ልተው። አንድ ሂንዱይዝም አባታችን አለ ይጠራሉ። ፓተር በሚለው ገለጻ ዘዩስን ታውቀዋለህ? ዘዩስ ፓተር ተብሎ አይጠራም። ቆይ አይደለም፣ አድሬስ የምናደርገው አካል እኮ ይለያል። ለምሳሌ ኖ ፓተር ለምሳሌ ዘዩስን ቴዎፓተር ብለው ይጠሩታል። እነዚህ የግሪክ አማልክትን እንትን የሚሉ ሰዎች ፓተር ተብሎ ነው የሚጠራው። አባት ማለት እሱ የግሪክ አምላክ ነው። ፓተር ማለት እሱ የግሪክ አምላክ ነው። ማንም ይጠራል እኮ ነው። አምላክን አባት ብሎ ሊጠራ ይችላል። ዳስ ኖት እንትን አይደለም ትልቅ ነገር። ግን አሁን ያልኩ ስልጣኑ ምን ኦኬ ስልጣኑ ምን መሰለህ? ምንትን መጽሐፍ ራሱ የሚለው እሺ አይደለም አቦኬ እንዴ ልትሰማኝ ፈቃደኛ አሁን አባ ብለን የምንጮህበትን መንፈስ ተሰጠን አይደለ የሚለው። በማን በኩል ነው የሰጣችሁ? በእምነት በኩል በኢየሱስ ክርስቶስ በኩል። አዎ በኢየሱስ ክርስቶስ በኩል ማለት ነው። ኦኬ ክርስቶስን ስላመንን ማለት ነው። በክርስቶስ በኩል ማለት ክርስቶስን ስላመንን ማለት ነው። ኦኬ ስለዚህ ምንድነው እሱ ከተባለ ለምሳሌ አባታችን ሆይ ብሎ መጸለይ የምንችለው እኛ ነን። አባታችን ሆይ ስንል የሚሰማን ደግሞ እግዚአብሔር ነው። ገባ? የግሪክ አማልክት አይደለም እኛን የሚሰማን እኮ። ማንም አባት ብሎ ሊጠራ ይችላል እኮ ነው ሀሳቡን። አንተ ስልጣኑ ምንድነው? ኤክስፕሊሲት ይችላል። አሁን ለምሳሌ ሊጠራ ይችላል። አሁን እኮ አባታችን የሸመደደ ሰው ሊል ይችላል፣ ግን የሚሰማው የለም። የእኛ አባት እሱን አይሰማውም፣ ስልጣን የለውም እኮ። ስለዚህ እሺ አሁን ወደ ጥያቄው እንመለስና አላህ ስብሐነሁ ወተዓላ ወቃለት የሁዱ አይሁዶች አሉ አለ ወነሳራ ነሳሮችም አሉ። ኦኬ አይሁዶች ለምሳሌ እኛ የአምላክ ልጅ ነን ሲሉ ከምን አንጻር ነው? ለአምላክ የተወደድንን ማለት ነው አይደለም? እነሱ አባት የሚሉበት መንገድ አላቸው። አሁን ግን ለጊዜው ከኔ ጋር እናውራ። በክርስቲያኖች ወነሳራ አለና ናሕኑ አብናኡላህ ወአሒባኡሁ፣ እኛ የአላህ ልጆችና የአላህ ወዳጆች ነን አሉ።
ያ ማለት ምን ማለት ነው ሲባል نحن أبناء الله وأحباؤه ማለት አይ نحن منتسبون إلى أبنائه وهم بنوه وله بهم عنيا እነሱን ይንከባከባቸዋል ማለት ነው ብሎ ነው ኢብኑ ከሲር ያስቀመጠ። በጣም ይንከባከበናል እኛን ይወደናል ከሚል ያስቀመጡታል። ከዛ ወነቁሉ عن كتابهم أن الله تعالى قال لعبده إسرائيل أنت ابني أنت ابن البكر አንተ የበኩር ልጄ ነህ ብሎታል እስራኤልን። ኢብኑ ከሲር ነው ይሄን የሚያስቀምጡት እና በዚህ ይሄንን ያዙና እንደዛ ብለው ተናግረዋል። አምላክ ይወደናል ከማለት አንፃር ነው፣ ይንከባከበናል ከማለት አንፃር ነው። ኦኬ በእናንተ ሎጂክ እንሂድና እናንተ እንዳላችሁት ቢሆን ኖሮ አምላክ እኛን የተለየ ቦታ ይሰጠናል ብላችሁ የምታስቡ ቢሆን ኖሮ ቁል ፈሊማ يعذبكم بذنوبكم ኦኬ ለምንድን ነው በቅጣታችሁ በመታጠፉት ጥፋት የሚቀጣችሁ አለ። በል አንቱም በሸረን የሚለው ሰው ናችሁ ለሚለው አንፃር ሳይሆን ልክ ሌላውን ሰው እንደሚቀጣው እናንተን የሚቀጣችኋል። በል አንቱም በሸር ተራ ሰዎች ናቸው፣ ከማንም አትለዩም። በሸረን ሚመን ኸለቀ ልክ እንደፈጠራችሁ ሰዎች ናቸው። ልጆቹ ብትሆኑ ሰው አትሆኑም የሚል ኮንሴፕት አይደለም ያለው። ልክ እንደ ሌሎቹ ሰዎች ናችሁ። በፍቅር ደረጃ የተለየ የሚሰጣችሁ ነገር የለም። ያ ደግሞ አምላክ ልክ ለዳዊት የገባለት ቃል አለ። ለዳዊት በአንተ ዘር ላይ እንደዚህ አይነት ነገር አነግሳለሁ፣ እንዲያደርግልሃለሁ፣ በጎ ነገር አውልልሃለሁ ሲለው እኔ ያልኩህን ቃል እስከጠበቅክ ድረስ የኔም ቃል ይቆያል ብሎ ነው ያስቀመጠው። የአምላክ ቃል የሚቆየው የሰጠው ቃል ኪዳን የሚቆየው የሱን ቃል ኪዳን የጠበቀ እንደሆነ ነው። አላህ Subhanahu Wa Ta'ala በቁርአን ላይ የሚያስቀምጠው ያንን እናንተ ቃል ኪዳንን እስካላፈረሳችሁ ድረስ እኛም ያን ቃል ኪዳን አናፈርስም። ካፈረሳችሁ በኋላ ግን አሳ ረብኩም አየርሐመኩም ወኢን ዑድቱም ዑድና ካፈረሳችሁ በኋላ ብትመለሱ እንመለሳለን። ከዛ አንፃር የተቀመጠ ነው። ኢብኑ ከሲር በዚህ ደረጃ ነው የሚያስቀምጠው። እኔ ግን ከምን አንፃር መሰለ ያየሁት እናንተ ምንድነው በኃጢአታችሁ አይቀጣችሁም ነበረ ካለ በኋላ ነገር ግን እናንተ ሰው እንደ የሰዎች ልጆች ናችሁ ነው አይደል የሚለው። አማርኛው ልታነብልኝ ትችላለህ? በሸሩን ሚመን ኸለቅ ነው የሚለው። ኦኬ እኔ አማርኛውን አልተጠቀም አንዴ። ኦኬ እየከፍቼ አይደለም እያየሁ ያለሁት። አንዴ እሺ ልክፈትና እንመልከተው። አረብኛው ግን በሸረን ሚመን ኸለቅ ነው። ከፈጠራችሁ ሰዎች በቃ የነዛ ልጆች ናችሁ። ከፈጠራችሁ ሰዎች መካከል ናችሁ። ሚዩት አድርጎ ኦኬ አንዴ ልክፈትሽ። ሱረቱል ማኢዳ ምዕራፍ 5 ቁጥር 18 ኦኬ ምን ብለው ነው የተረጎሙት? እሺ አይሁዶችና ክርስቲያኖች እኛ የአላህ ልጆችና ወዳጆች ነን። ታዲያ በኃጢአታችሁ ለምን ያሰቃያችኋል? አይደላችሁም እናንተ ከፈጠራቸው ሰዎች ናችሁ አለ። ኦኬ የሰው ልጆች ናችሁ አይደለም፣ ከፈጠራቸው የተፈጠራችሁ ናችሁ። ቴንክ ዩ ኦኬ ትክክል። ይኸውልህ ስለዚህ የተፈጠራችሁ ናችሁ የሚለውን አቴንሽን ያመጣው ከምንድን ነው? የተፈጠራችሁ እንደ ሌሎቹ ሰዎች ናችሁ ነው እኮ። እንደ ሌሎች ናችሁ የሚለውን ምን አመጣው? ልጆች ነን ማለታችን አይደልኛ? አቡኪ ይሰማል ማለት ነን ፕላስ ተወዳጆች ነን ማለታቸው። አዎ እጅግ ቆይ አንዴ ጠብቀኝ። ኦኬ ጄክ ትላንት ስላወራንበት ነው ጄክ ጠብቀኝ የሚል። ኦኬ ትላንት አውርታችሁበታል። እሺ ኦኬ ዝም ብሎ ነው የሚያለፋው። ትላንት በደንብ ነው ያስረዳሁት። አወራችሁ ወይ በቃናል። ኦኬ አሁን እኮ ልጅ ስለማውቀው ነው በደንብ ዝም ብሎ ነው የሚያለፋና አሁን እዚች ላይ ጸባይ ምናምን ሲሰራ እንትን ነው እንዴ። ጸባይን አንተ ስታደንቀው አልነበረም እንዴ ጄክ? እና ከዛ ቆይ እሱን ተወውና እንዴ እሺ ተመልሶልህ አልነበረ ይሄንን ራስ ያነሳኸው? አይ ለምን እንደዚህ መጥፎ ነገር ተናገርክ? ጸባይ ማለት በአንተ ጋር በጥሩ ነው የተለያየ ነው። ቆይ ሰው ወሬኝ ተወውና በቃ ሁሌ የተጠየቀ ጥያቄ ነው። እኔ ጋር የዘመጠው እኔ እኮ የልጅ እየፈተነን ነው። አይ ጠይቀኛል እኮ መጀመሪያ አንተ አቡኪ። ጠይቀኝ አልጠየቅኩም አላልኩም። አይ አንተ ሁሌ የተጠየቀ ጥያቄ ነው ወይ የምትጠይቀው? አቡኪ ምን እያደረገ እንደው ታውቃለህ? አልተመቸኝም። ለዛ እኮ ነው ምን እያደረገ እንደው ታውቃለህ? ሙድ እየያዘ ነው። ገብቷል። ትላንት አጥቤ ካሰጣሁት በኋላ
ከዛ በኋላ ኮመንት ላይ እንትን ሲል ነበር። ዝም ብሎ የሆነ ፒዲኤፍ አለ ከዛ እዛ ላይ ነው የሚገለብጥልህ ሊንጉስቲካል አፕሮች ኮንቴክስቹዋል አፕሮች ምንም የሚያውቅ ነገር አይደለም። ግን ከዛ ካወጣ በኋላ ይፎክራልና አሁን ትላንት ይሄንን ስንት ሰዓት ሞግት እያልኩት ሊንጉስቲካል አፕሮች ሞግት ያንን ተጠቅመ ምንም የለም ልጁ ግን ካወጣ በኋላ ወይ ይፎክርብሃል ወይ ደግሞ አውቆ ነው هذا الرجل يعني يريد يعني انتشار الشبهة لكن لا يعرف يعني مثل هذا الرجل يعني نطرده ما في مشكلة አሁን ባላንዶ ሊጋ እንዳጠይቅ እኮ ምንድነው መሰለህ ዝም ብሎ ወላሂ ያው ምንድነው መሰለህ ምዕራፍ 10 ጠቀሰልኝ ባለፈው ትላንት እኮ ነው ትላንት ወላሂ አራት አንቀጾች ጠቅሶልኝ አራቱንም አስረድቼው ሞግት አልኩት ሞግተኝ ነው እያልኩ የነበረውና እዛ ላይ በቃ አቅሙ የለኝም ቋንቋ ስለማልችል ነው በቃ እንትን ብሎ በቃ እሺ አስረዳኝ ምናምን ብሎ አስረድቼው ተውቱ ምናምን ሆኖ ጥሩ ነው እሺ በዚህ መልኩ ብየው ትላንት ኮሜንት ላይ እንትን ላይ ውስጥ ላይ እንትን ስለይ ነበርና ከዛ እንደው ባገኘው እስቲ ላይቭ ከፍት ምናምን ስል ወደ አንተ በሰማጣ ደግሞ እዚህ ያለ እዛ ራሱን ደግሞ ሲጠይቅህ ነበር ልጅ የሚለው ላይ ቁርአን ላይ ሲመጣ በሶስት መልኩ ተዋል ሲያወግዝ ማለት ነው አውግዞ ማለት ነው ኦንቶሎጂካሊ አውግዟቸዋል ባዮሎጂካሊም አውግዟቸዋል ምናምን ብዬ ማለት ነው አስረድቻለሁ እዚህ ራሱ ኢብኑ ከሲር ካየው ይሄንን ልጅ የሚለውን ጠቅሶ ያኒ ለአብዲህ እስራኤል በመጽሐፎቻቸው ውስጥ የእስራኤልን ወይም ያዕቆብን በኩሪነህ ያለውን ያስቀምጣል ያንን ያኒ ለኢክራም ነው ለማላቅ ምናምን ነው ብሎ ነበር የሰለሙት ያኒ ረዱ عليهم ማለት ነው መልስ ሰጥተዋል ለነዛ ምናምን ብሎ ጠቅሶ ያንን አስረድቼው ይሄሁሉን ጠቅሶ አስረድቼው ከዛ አንተ አረብኛ ምናምን ይለኛል እሺ አረብኛ ልታውና እንግሊዝኛው ላይ ሞግት እንግሊዝኛ ተጠቅምኩለት ማለት ነው ኢምፖሲብል ኮንዲሽን ምንድነው ብዬ ያስረዳሁት ኔጌት እያደረገ ነው እንዲ ኢነ የምትለው ቃል ምናምን ብዬ ያስረዳሁት ራሱ እዛ ላይ በቃ በቂ ነው አንተ ቋንቋውን የተጠቀምክብኝ ብሎ ሳለ እዚች ላይ ሲጠይቅ እዛው ላይ ራሱ አሁን ባክግራውንድ መክፈት አልችልም እንጂ ውስጥ ላይ ምን እንዳለኝ ታውቃለህ እኔ ልክ ሂስ እንደሚሰራ ሰው ነው የምሰራው ይለኛል ማለት ነውና ዩሪድ ኢንቲሻር እኔ ፍክሪ ከትናንት ወዲያ ዛሃሩ ራሱ ቁጭ ባለችበት የጠየቀ አረኔን ጠይቆኝ ነበር እንደዚህ አይነት ጥያቄ ስትል ሰምቻለሁ እኔ ጋር ማለት ነውና ያው እንደዚህ አይነት ቦታ ካምባላ ቦታ ማንሰጣቸው ዝም ብሎ ጊዜ ነው የሚያባክ ነው ዝም ብሎ ነገር ነውና ያ ሁሉ ተብራርቶለት ግልጽ ሆነለታል ባይዘይ ግልጽ ሆነለት ብቻ ሳይሆን ሞግት እያልኩት ሪከርዱ አለኝ በነገራችን ላይ እንደው ካስፈለገው ሞግት እያልኩት ሞግት አልችልም ብሎኝ እኮ ነው አሁን እዚህ እንደገና እንትን ሲል እኮ ነው የገርሞኝ ነው የገባሁት መሀል ላይ ኃይሎች ናቸው ተዋቸው ኢንሻአላህ ሌላ ጥያቄ ያለው ሰው ካለ ይቀጥል ቀጥሉ በቃ خير جزاك الله እሺ ጥያቄ ያለው ሰው ካለ ኢንሻአላህ መቀጠል ትችላላችሁ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም ነው ኦኬ ሰላም ነው ወይ የሆነ ጥያቄ ነበረኝ አይ ሀቢቢ وعليكم السلام قتل حبيبي ጥያቄህን الله يبارك بكم يا اخوه الله يبارك بك يا اخي ابو بكر الاخوه جميعا الشعب الاثيوبي الله يبارك بكم يا رب امين الله يبارك بكم يا رب الله يجعل في ميزان حسناتكم يا رب الله يبارك بكم امين አክመል ጠይቅ ካለ እሺ አላቋርጠውም እሺ እንትን በአደም አለይሂ ሰላም እነሱ በሰሩት ኃጢያት እኛ አንቀጣም ኃጢያትን በእኛ እምነት እንደማይወራረስ አውቃለሁ እና ኦኬ ጂ ቀጥልሻል እየበላው ነው ካለ እሺ ችግር የለውም ቀጥል አክመልሽ የኃጢያት ውርስ የለም በእስልምና የለምና ይሄ የአደም አለይሂ ሰላም የበላው በለስ አንገቱ ላይ እንደቆመ ምናምን ነገር ቆሙበታል እዚህ አንገቱ ላይ ማን ነው ያለው አይ አላውኩም አይ እንደ ጥያቄ ነው የለም እንደዛ የሚባል እዚህ ስለ
የለም እዚህ ወንዶች ላይ እዚህ አንገታችን ላይ የሆነች ያለችዋ ነገር አለች አይደል? እና እሱ አሁን ኃጢአት ውርስ ነው እንዴ? አይ እንደዚህ ሆነ እየጠየቅኩ ነው ያለው እኮ አይደለም። ሲጀመር ውርስ አይደለም ይሄ ውርስም እንትን ይሄ ጄክ ትክክል ነው እኮ እንደዚህ ይባላል በተለምዶ ኢትዮጵያ ሀገር። እኮ ቀጥል። አሁን እኔ ምስት ትዝ ብሎኝ ነው ይላሉ አንዳንዶች እንደዛ። ግን ይሄ ከኃጢአት ውርስ ከሚባለው ጋር የሚገናኝ አይደለም። አይገናኝም። በተፈጥሮ ነው። ለምሳሌ የቀለም እንትን ማለት የአይን ለምሳሌ ሁለት አይን ያለህ አደም አለይሂ ሰላም ሁለት አይን ስላለው ነውና ከዛ ጋር ተያይዞ ነው እንጂ ጉሮሮውን አንቆ ይዞት ነው ምናምን እንደዛ የሚባል ነገር አለ። የለም በእስልምና መረጃ ይፈልጋል ያንን ለማለት። እሺ በቃ ጀዛከላ መሰግናለሁ። በመሰረቱ አደም ይበላ ነበር እኮ እሺ፣ የማይበላ አልነበረም፣ የሚበላ ነበረ። የመብላት ባህሪ ነበር። ስለዚህ ይሄ እኛ ላይ ያለብን ነገር ከአደም አለይሂ ሰላም የመጣ ነገር አይደለም ማለት ነው። የእሱ ዘሮች ስለሆንን የሚመጣ ነገር ነው። ነገር ግን ከወንጀል ጋር ተያይዞ ምናምን አይደለም ነው። ከወንጀል ጋር የተያያዘ አይደለም። እሺ በቃ ጀዛከላ መሰግናለሁ። እሺ በእስራኤልያ ደረጃ አንዳንድ የሚነሱ አሉ ሙሉ በሙሉ አስላ የሌላቸው ናቸው። ዝም ብሎ ወሬዎች ናቸው። እና አንዳንድ የቤተ ክርስቲያን እንትኖች ላይም አሉ ታሪኮች ላይ እንደዚህ አይነት ነገራቶችና አንዳንድ አያስኬድም ስናስበው ራሱ ሲበላ አንቆት ምናምን አስቸጋሪ ነው አይመስልም? አክመል ያው ልክ ነው። አያም የሚለው ምንድን ነው? ሙስሊም ነው። ሙስሊም ነው። እሺ ጥያቄ አለ እዚህ ያሉት? እኔ እንጃ ሞዴሬተሮች ከሆነ አላውቅም። እኔ ሰው እየጠየቅኩ ነው። እሺ አያም ሙስሊም የሚለው ጥያቄ አለ? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ሳይሆን ማሳሰብና ምናልባት ከእናንተ ባልበት የተወሰነ ነገር ጥሩ ነው። አንዳንድ ጓደኞች አሉ ክርስቲያኖች ምናምን ለጥያቄ ይገባሉ፣ ግን ሆን ብለው ጥያቄው ገብቷቸውም ሳይገባቸው ይሁን ጥያቄ የሆነ ጊዜ ለመፍጨት ምናምን ስለሆነ በፍራሰታቸው ጥያቄ ከአንድ ጊዜ ከሁለት ጊዜ በላይ ባትመልሱላቸው የሚል ሀሳብ ነው። እኔም አንድ ጓደኛ ያለኝ እንደዚህ ጥያቄ ጠይቀኛል፣ መልስለታለሁ። ግን በቃ ጥያቄው ዝም ብሎ አንብቦ ከመተው ውጭ የመረዳት እና ደግሞ እስኪ እውነትን ለመረዳት የሚጥሩት ነገር የለም። በቃ ሆን ብለው ነው በቃ ጥያቄ ጠየቅን ብቻ እና ጊዜ ለማቃጠል ብቻ ነው። አዎ እንደዚህ አይነት ሰዎች አሉ። ጥያቄ አለ አሁን አንተ? እኔ ጥያቄ የለኝም፣ ሀሳብ ነው፣ አስተያየት ነው። እሺ ማህኑሪ የሚለው ማህኑሪ ነው የሚለው ሰላም አለይኩም ማህኑሪ ነው ምንድን ነው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ጠይቂ። በሐጅ ነብይ ድምፅሽ ታፍነዋል፣ እየተሰማኝ አይደለም ለኔ። አሁንስ? እሺ ቀጥይ። ድምፅ ከፍ ብታደርጊ አሪፍ ነው። በሐጅ ነብይ ዙሪያ ማለት ነው። ለምሳሌ አሁን የኔ እህት ታላቅ እህት አለችኝ። ከዛ እሷ ገብታለች እና የእሷ ባል ደግሞ ትልቅ ነው፣ በጣም ትልቅ፣ በጣም ብዙ ዲፍረንስ አለን። ግን የዛኔ እኔ ትንሽ ስለነበርኩ ሰላም ስለሚለኝ አሁንም ያው ሀያ በማድረግ ምናምን ልክ ሲገባ ምናምን ቤት ሰላም እለዋለሁ። እና እንዴት ይታያል? እድሜ ስለገፋ አጅነቢ አይሆንም የሚባል ነገር የለም። ትልቅም ቢሆን እንደዛ የሚባል ነገር የለም። እህታችን ኮንሴፕቱ ምን መሰለሽ? አሁን የስተሕዩነ ሚነ ናስ ወላ የስተሕዩነ ሚን አላህ አይነት ነገር ነው። ሀሳብሽን በጣም ነው የተረዳሁት፣ በጣም ማለት ነው። አንቺ እያልሽን ያለሽው ድሮ እኔ ልጅ ስለነበርኩኝ ሰላም ይለኝ ነበረ። አሁን ካደግኩኝ በኋላ ደግሞ ስመጣ በሺም ይዘኝና ሰላም እለዋለሁ ነው አይደል? ይሄ የአብዛኛው የማህበረሰባችን ችግር ነው። እንደዛ ነው አይደል እህታችን? አዎ ይሄ የአብዛኛው የማህበረሰባችን ችግር ነው። ስለዚህ ምንድነው ማድረግ ያለብን ከተባለ የጀሃነም እሳት ከዚህ በላይ አስቸጋሪ ነው።
አላህን ከዚህ በላይ ልናፍረው የሚገባ ነው። ስለዚህ በቃ የተለያየ ሜቶዶችን ተከትለን ሼም ራሱ ቢይዘን የተለያዩ ሜቶዶችን ተከትለን መቆጠብ በቃ ዲን ነው። መጀመሪያ አላህ ከዛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይደሰታሉ። ከዛ በኋላ ነው የሰው ደስታ ይመጣው። የቤተሰብ የራስ ደስታ የዘመድ አዝማድ ደስታ ከዛ በኋላ ነው ይመጣው። የስተሕዩነ ሚነ ናስ ወላ የስተሕዩነ ሚነ አላህ ከሚለው ሰዎች እንዳንሆን የተለያዩ ሜቶዶችን ተጠቅመሽ ይህንን ነገር ለማቋረጥ ሞክሪ። አላህ ደግሞ ይረዳናል። ከኛ ዓዝም ነው። ፈኢዛ ዓዘምተ ፈተወከል ዐላ አላህ። ዓዝም አድርገሽ ብቻ ከተነሳሽ አላህ ይረዳናል። ቀላል አይደለም። ባይዘው ቀላል ስላልሆነ ነው የምነግርሽ፣ እንደዚህ ስለማቆም ነው የምነግርሽ። ስለዚህ ዱዓ አድርጊ። ከዛ ደግሞ በቃ እንትን ለማለት የተለያዩ ሲስተሞችን እየተጠቀምሽ ጫና ሊፈጠርብሽ ይችላል። ቤተሰቡ ሊያገልሽም ይችላል። ችግር የለውም። ዱንያ ነው ይሄ። እቺ ጠገበች ልትባል ትችላለች። አደገች ዋሃብያ ሆነች ልትባል ብዙ ነገር ነው የምትባየው። በቃ አላህ ዲኑ ይቀድማል፣ ረሱል ይቀድማሉ ብለሽ እንትን ለማለት ሞክሪም። አላህም ያግዝሻል ኢንሻአላህ። እሺ ነው አመሰግናለሁ። ጀዛከላ ያክ ላይ ባያትሽ በኩል አስነግሪ ምን እንደዛ ነገር አድርጊ። ኦኬ ቀጥል። ጃክ ሀይባ የምትለው ሀይባ አለሽ ወይንም ደግሞ ማሂ ጥያቄ ካለሽ? ሰላም አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥይ። እኔ አንድ ጥያቄ ነበረኝ እኮ ቀጥይ። ጥያቄ ተውሂድ በተመለከተ ነው። አይሚን አውቃለሁ የተውሂድ ሶስቱም የተከፈሉት በቁርአንና በሐዲስ እንትኖች እንዳሉ ያኔ ተግባራቸው እንዳሉ አውቃለሁ። ግን ለሶስት የተከፈለበት አጋጣሚ እና በሶስት ተከፍሏል የሚል በቁርአንና በሐዲስ ስለሌለ ከአህባሾች ጋር አብዱላህ ሐረሪ እንደ መውሊድን እንደጀመረው አይሆንም ወይ ከነሱ ጋር ለማለት ለመጠየቅ። መውሊድን እንደጀመረው አይሆንም ወይ ከነሱ አይገናኝም። እኛ በመሰረቱ ቢድዓ የሚባለው ፊል ወሳኢል ላይ ቢድዓ ይገባል አይገባም ሌላ ነጥብ ነው። ግን እኛ ቢድዓ የምንለው ዒባዳ ተደርጎ የተያዘ ያኒ ይቅሰድ ቢሃ ያኒ አስሉኩ ያኒ ዲን ተደርጎ የተያዘ እንደ ዒባዳ የተያዘ ነገር ነው ቢድዓ ብለን የምንገልጸው። ነገር ግን ተውሂድን በዚህ መልኩ የከፈለው አለ ወይ ምን ሰለፍ ከተባለ ኢብኑ ጀሪር ኢማም አልሙፈሲሪን አቡ ጃዕፈር ኢብኑ ጀሪር አጣበሪ ረሂመሁላህ ተዓላ ይሄንን ተውሂድ አልዒባዳ ተውሂድ አልሩቡብያ በማለት ከፍለዋል። ፊ ሱረቲ አልዕምራን ለምዕራፍ 3 ቁጥር 2 ላይ ያለውን ላይ መመልከት ትችያለሽ። እዛ ላይ ምን ይላሉ? አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም የሚለውን በሚያብራሩ ጊዜ ወአማ ማዕና ቀውሉሁ ይሉና ፈኢነሁ ኸበሩን ሚነላሂ ጀለ ወዐዝ አኽበረ ዒባደሁ አነል ኡሉሂየተ ኻሰቱን ቢሂ ዱነ ማ ሲዋሁ ሚነል አሊሀቲ ወልአንዳዲ ወአነል ዒባደተ አሉ ወአነል ዒባደተ እዚህ ጋ ነው ወአነል ዒባደተ ላ ተስልሑ ዒባዳ እኮ በፍጹም ትክክል አይሆንም። ወላ ተጁዙ የተፈቀደ አይሆንም ኢላ ለሁ ሊኢንፊራዲሂ ብቸኛ ለሆነው ብቸኛ በመሆኑ ማለትም አቻ የሌለው ለእርሱ ካልሆነ በስተቀር ዒባዳ ለማንም የሚፈቀድ አይደለም መስጠቱ ካሉ በኋላ ቢሩቡብየቲ ወተውሂዱሁ ቢልኡሉሂየቲ አየሽ ቢሩቡብየቲ ወተውሂዱሁ ቢልኡሉሂየቲ በማለት ተውሂድ አልሩቡብያና ተውሂድ አልኡሉሂያ በማለት ከፍለዋል። እኛ ተውሂድ ለሶስት ብቻ አይደለም እንከፍለው፣ ለሁለት ልንከፍለው እንችላለን፣ ለአራት ልንከፍለው እንችላለን። በመሰረቱ ተውሂድ አልሩቡብያ ተውሂድ አልኡሉሂያ ወይንም ደግሞ ተውሂዱል ኢላሂ ወይንም ደግሞ ተውሂዱል አልዒባዳ ወይንም ደግሞ ተውሂድ አልአስማእ ወሲፋት ብቻ ሳይሆን ሌሎች ደግሞ ተውሂድን ለሁለት ከፍለው ተውሂድ ጠለብ ወልቀስድ ተውሂድ አልማዕሪፋ ወልኢስባት በሚልም ከፍለውታል። ጉዳዩ ሰዎችን ለማስተማር እንጂ በራሱ እንዲህ በመክፈላችን ለሶስት በማለት ለሁለት በማለት ለአራት በማለት በራሱ አጀር እናገኛለን አይደለም። ወደ ዒባዳ ሰዎችን በማስተማር ነው አጀር እናገኛለን ብለን የምናስበው። ወደዛ ሰዎች ለማስተማር በዚህ መልኩ መክፈል ይቻላል። በራሱ ቢድዓ ነው የሚባል አይደለም። ቢድዓ የሚባለው ዒባዳ ተደርጎ የተያዘ ነገር ነው። አምልኮ ተደርጎ በራሱ አላህ አጀር ከአላህ አጀር አገኘበታለሁ ተብሎ በራሱ የተያዘ ነገር ነው
ዒባዳ የሚባለው። የዛን ጊዜ ቢሆን ኖሮ ምናልባት ቢድዓ የሚለው ስያሜ ያገኝ ነበር። ግን በመሰረቱ ይሄ የሚያገኝም አይደለም ማለት ሚነ ሰለፍ ራሱ መረጃ ያለ ነው። ኢብኑ ጀሪር አጠበሪ ረሂመሁላህ ተዓላ በዚህ መልኩ ገልጸዋል ማለት ነው። ራሱ ሶስት ብቻ አይደለም በአራትም እንከፍላለን። ለምሳሌ ተውሂድ አለ ሌላኛው አራተኛ ላይ የሚጠቅሱትም አለ። ይሄ ቢድዓ በሚለው ውስጥ የሚገባ አይደለም። ቢድዓ እያልን ያለነው እንደ ዒባዳ ተያዘን ጉዳይ ነው። ለዛ ነው يعني من أحدث في أمرنا هذا ما ليس منه فهو رد وفي رواية للمسلمين من عمل عملا ليس عليه أمرنا فهو رد يميله من أحدث في أمرنا يميله أي في ديننا ما ليس منه فهو رد أي مردود عليه غير مقبول مالتنا في ديننا في العبادة في العبادة لا يفترن هي عبادة درجنا لازم من وسائل المرسلة መልካም ከሆኑ መቃረቢያዎች ውስጥ ነው ኮንሴፕቱን ከመረዳት ነው። ማለት ግልጽ ካልሆነች አቡኪ ይጥልበት። ግልጽ ነው። ግልጽ ካልሆነ አቡኪ እስቲ ቀጥልበት እዚህ ላይ። አይ ሀዳ በጣም ግልጽ ነው። ልክ ከማ እሺ አብዱ እንደማለት ነው እና ግልጽ ነው በጣም። እሺ አብዱ አለ ማን ነው የሚቀደው? አቡ ረስላን የሚለው አለ። አቡ ረስላን የሚለው እሱ ስለሚቀድም እሱን እናስቀድም። እሺ ከሌለ እንግዲህ ትወርዳላችሁ የሌላችሁ። አብዱ ቀጥል። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ አይደለሁም እኔ። ቀጥል። እሺ አሁን የሆነች ልጅ የጠየቀችው ማለት ነው አጅነቢይ በሚለው የእህት ባል ለሷ አጅነቢይ ነው? አዎ ነው። ኦኬ ማለት አብዱ ነው። እሺ በእህትማማቾችን ማግባት አይቻልም እና በዛ አንድ ላይ ማድረግ አይመስለኝም ነበር። አንድ ላይ ማድረጉን ነው የማይቻለው። አንድ ላይ ማድረጉን ነው የማይቻለው። እሺ አመሰግናለሁ። አንድ ላይ ሁለቱም በአንድ ጊዜ ነው የማይቻለው እንጂ ያቺኛው ፈታት ምናልባት ሊያገባ ይችላል። እሺ ግልጽ ነው። አመሰግናለሁ። እሺ ባረከላሁ። ኦኬ ጥያቄ ያለው ሰው ካለ ኢንሻአላህ ይግባ። ላግዝ ብዬ ነበር አቡኪ። እንግዲህ ሰው ዛሬ የለም ምንድነው? ላሳርፍ ብዬ ነበር። አውቀህ ነው አንተም ሰው እንዳይለያየተ ነው የመጣው። ኧረ አይደለም ያኛው ልጅ ሳይሆን ነው ጽሁፍ ሲጨቃጨቀኝ ኮሜንት ውስጥ ላይ ማታ ያውሉ አስረድቼው መጨረሻ ላይ አማርኛ ይለኛል። በጣም ነው ያስቅ። አላህ ያንሳላችሁ ይሄንን ድርቁርና። እኔ በጣም ነው የሚያሳዝኑኝ አንዳንዴ። በቃ ሰው እንዴት ከዛ በጣም ጅልናቸው ደግሞ ምንድነው ታውቃለህ መሰለህ? አማርኛው ትርጉም ስህተት ነው እያልካቸው አይ የግድ ምናምን ይሉና እሺ በአማርኛው ራሱ እሺ ላብራራልህ አልኩትና ያው በአማርኛ ላይ መስፈርት አድርጓል። እኔ የምትለው በሸርጠያ ናት ብለን ከፈሰርን መስፈርት ነው። በእንግሊዝኛ ኮንዲሽን ነው የሚባለው። ኮንዲሽናል ፓርቲክል ነው ካለን ኢምፖሲብል ኮንዲሽን ወላዋለው። እኔ ኢምፖሲብል ኮንዲሽን ነው ብዬ እየነገርኩት እንግሊዝኛም አይረዳም፣ አረብኛም አይረዳም። ምን እናድርግ ነው አሁን? እኮ መግባባት አልተቻለም። አሁን ከባዱ ነገር አረብኛ መደበቂያ ሲሉን ወደ እንግሊዝኛ ሄደን ወደ እንግሊዝኛም ስንሄድ እንግሊዝኛውም አይረዱም። በአማርኛም ስንሄድ አማርኛም ላይ እንደዚሁ ችግር ናቸው ከማውራት ውጪ ማለት ነው። በጣም ከባድ እኮ ነው። ከታች ሌላ ፕሮግራም አለን እያሉን ነው ኡስታዝ ጀማል። ይሄ የአቡበክር ፕሮግራም ነው። ይሄ የራሱ የአቡበክር ፕላትፎርም ነው። ስንጨርስ እንወጣለን። ኦኬ ነው፣ እየቀለድኩ ነው። ሰላም አለይኩም ወራህመቱላሂ ሰጀት ወአለይኩም ሰላም። እየቀለድኩ ነው። ለማንኛውም ኧረ ባትቀልዱስ ምን ትክክለኛ መልስ እኮ ነው። እኛ እናቀላፍ ሽሯል። አይ ምን አዲስ ነገር የለም እኮ ዝም ብለን ምን ፕሮግራም አለ? እንደው
ቻሌንጅ ጀምረናል። አቡበክርን 100,000 ኦኬ አልገባም እንደ አቡበክር እስካሁን ምን ይገባል ባክ እንደው የሆነ ሰው ሩቃ ሳያደርግበት አይቀርም እንደው እንዳይገባ ማለት ነው። ኧረ ከባድ ነው እስካሁን እኔ 1 ሚሊዮን እየጠበቀን በ100,000 ከባድ ነው ያው ለሁሉም ነገር ጊዜ አለ አይደል? ዛሬ እንደው እንጀምረው ብለን እኮ ነው። ጨፋሪዎች እንኳን ገብተዋል ራሱ 1 ሚሊዮን። አይ እሱማ እነሱ ቆሻሻ የሆነ ነገር እየሰሩ ከየትም ፍጭ ነምጭ ስለሆነ ማለት ነው የነሱ። እኛ ደግሞ አልহামዱሊላህ ወላሂ ራሱ ትልቅ ነገር ነው። ዳዕዋ የሆነ ነገር እስላማዊ ፕሮግራሞች ብቻ እየተለቀቁ ዳዕዋ ይሄናክል መግባታችንም ትልቅ ነው። አሁን ሌሎችን ሰዎች ብናያቸው ትልልቅ ምንላቸው ሰዎች ማለት ነው እንኳን 100,000 5,000 እንኳን አልገቡም በስንት አንዳቸው ግን እኛ ወንድሞች አልহামዱሊላህ። አው ግን እንደው እኛ አያሳፍሩንም በቃ እንተማመናለን። አያሳፍሩንም 100,000 ይገባል በዚህ ሳምንት በቃ ይሄ ነውና ለዛ ነው እንደው ፕሮፋይላችንም ቀይረናልና ለዛ ነው። ከጨረሳችሁ ነው ካልጨረሳችሁ ቀጥሉና ሰዎቹም እንዳይሄዱ ነው። በነገራችን ላይ እዚህ 260 ምናምን ሰዎች አለን። ከዛ ያው ሙስጤ ማለት ሙስጤ ሁለተኛ ስሙ ነው አብዱል ፈታህ ማለት ሞቅ እናደርገዋለን ኢንሻአላህ። ቀጥሉ ኢንሻአላህ። ግድ ነው። እሺ ሰሚር ጥያቄ አለ። ከዚህ ልጀምር ነው ወደ ጎን እንሄዳለን። ሰሚር እሺ ሰሚር ከሌለ አማን ጥላ ነው የሚለው መሰለኝ። አማን አለ? እሺ ይኸውላችሁ ማታወሩ ከሆነ ወዲያ ነው የምትወርዱት። ያው እኔም ሞዴሬተር ስለሆንኩ የማውረድ ሱስ ደግሞ አለብኝ። በዛ ላይ ቁጭ ማለት ዝም ብሎ ጥሩ አይደለም። እሺ ፊዳከ ነው ያለ ፍልስጤም ምናምን የሚለው አለ ያለ ፍልስጤም ምናምን የሚለው። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? አዎ ትሰማለህ? እኔ አንድ ጥያቄ ነበረኝ። እሺ ጁምዓ ላይ ከኹጥባ በኋላ የሚደረገው ዱዓ አሚን አይባልም ማለት በخلاف የሚባለው ነገር ሰላቱ ካለቀ ወይስ ያኒ ኹጥባው ላይ የሚያደርገው ዱዓ ነው? ኹጥባ ላይ እሱ ላይ ኺላፍ አለ፣ በይነ العلماء ኺላፍ አለ። ነገር ግን እጅ አታነሳም። አሚን ብትል እንኳን እጅ አታነሳም። ነገር ግን ለራስ በሚሰማ መልኩ አሚን ብትል በመሰረቱ ዱዓ ተደምኖ አሚን ማለት ነው ያለው በመሰረቱ። ነገር ግን ሌሎች ዝም ብሎ ማዳመጥ ነው ይላሉ፣ ከፊሎች ደግሞ አሚን ይባላል ይላሉ። ግን እሺ አሚን በሚሉት እንሄድና እጅ ግን አታነሳም። እጅ አንስታ አይደለም አሚን የምትለው ለራስ አሚን ትላለህ ማለት ነው። አው ኺላፉ ሀቢቢ እጅ ማንሳት ላይ አይደለም ኡስታዝ እንዳለህ ጂ አሚን በማለት ላይ ነው። እሺ ኺላፉ አይዋ መርሐባ። እሺ ማን አለዚኮ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ራስታ እንዴት ናችሁ? ሰላም ናችሁ? አለሁ አልሐምዱሊላህ። ጠፍተሃል? ኧረ እኔ አለሁ አልሐምዱሊላህ። ያው ስር ሆኜ እከታተላለሁ ትምህርታችሁ። ባረከላሁ ፊኩም አለሁ። ጥያቄ ለመጠየቅ ነው። ያው እንደሚታወቀው ቁርአን ላይ አልሐምዱሊላህ አላህ ከሃይማኖቶች ማለት ነው ተቀባይነት ያለው አላህ ዘንድ እስልምና እንደሆነ አንቢያዎች ነቢያቶችም ሙስሊም እንደነበሩ ይነግረናል። ግን ሱረቱል በቅራ ላይ ማለት ነው አላህ ሱብሓነሁ ወተዓላ እነዚያ ያመኑ ወለዚነ ሃዱ ወነሳራ በአላህና በመጨረሻው ቀን ያመኑት ማለት ነው በእነሱ ላይ ፍርሃት የለባቸውም ይላል። እና ይሄ ጥያቄ ማለት ነው ይሄን ጥያቄ ያው አሉ ክታቦች ስለሚጠይቁት ብትሄዱበት ብዬ ነው። ابن تيمية رحمه الله تعالى في كتابه الجواب الصحيح لمن بدل الدين المسيح በሚለው ላይ ይሄንን መሰረት አድርጎ ያኒ ክርስቲያኖች የሚያነሱን ሹብሃ መሰረት አድርጎ ይሄንን ክርስቲያኖች የድሮ ክርስቲያኖችም ነሳራዎች ልንል እንችላለን ነሳራዎች ያነሱት ስለነበረ ይሄንን ጠቅሶ ለነሱ መልስ ሰጥቷል። الجواب الصحيح لمن بدل الدين المسيح እነዚህ ሰዎች እነማን ናቸው በሚለው ላይ ያኒ በይነል ሙፈሲሪን በሁለት መልኩ ነው የተብራራው አንቀጹም አስመልክቶ ማለት ነው። የመጀመሪያው እነዚህ ነብዩ ሰለላሁ ዐለይሂ ወሰለም አገኝተው ደርሰው በነብዩ ሰለላሁ ዐለይሂ ወሰለም ደርሰው ያመኑ ናቸው አማኞች ናቸው በሚል አብራርተዋል። የመጀመሪያው የተብራራው በዚህ መልኩ ነው። የመጀመሪያው መብራሪያ ይሄ ነው። በፎቶ ላሳያችሁ ምናልባት ቆይ
ገጹም ልነግርህ እችላለሁ። الجواب الصحيح لمن بدل دين المسيلة قص 143 ላይ فصل لنا قالوا وقال في سورة البقرة إن الذين آمنوا والذين هادوا والنصارى والصابئين من آمن بالله واليوم الآخر وعمل صالحا فلهم أجرهم عند ربهم ولا خوف عليهم ولا هم يحزنون إلى لنا فصواب بهذا القول بين سائر الناس اليهود المسلمين وغيرهم قالوا الناس مسلموችን አይሁዶችንና ነሳራዎችን እኩል አደረገ ብለው ይሄንን አነሱ። ይሄንን ሲያነሱ ኢብኑ ተይሚያ ረሂመሁላህ ተዓላ ሲመልሱ ወልጀዋቡ አን ይቃል አሉ። ለዚህ መላሹ እንዲህ ሊባል ነው አሉ። አውቆልን በመጀመሪያ ደረጃ ላ ሁጀተ ለኩም في هذه الآية በዚህ አንቀጽ ላይ ለእናንተ ምንም አይነት መረጃ የላችሁም። በምን ላይ على مطلبكم يعني على مطلبكم يعني مطلبكم እንዴት ነበር የሚባለው ይሄንን ቃል فإنه يساوي بينكم وبين اليهود والصابئين ነሳራዎች ነበር ያነሱት። ስለዚህ ይሄ እንደውም አንቀጹ ላይ እናንተና አይሁዶችንና ሳቢአኖች ከእናንተ ጋር እኩል አድርጓል ብሎ ስለዚህ ከእናንተ ጋር እኩል አድርጓል። በመሰረቱም ለእናንተ መረጃ አይሆንም፣ ለነሳራዎች ነው ምላሽ እየሰጣቸው ያለው። وأنتم مع المسلمين እናንተ ከሙስሊሞች ጋር ተስማማላችሁ፣ አንድ ናችሁ። متفقين على أن اليهود كفار ኩፋሮች መሆናቸው አይሁዶች ኩፋሮች መሆናቸው ነሳራዎች ከሙስሊሞች ጋር ተስማማላችሁ በሚል ይገልጻሉ። ይሄንን ከሞገቱ በኋላ ሳቢኢዩን የሚባሉት ምን እንደሆኑ ምናምን ይገልጻሉ። من حين بعث إليهم رسول فكذبوهم فهم كفار ሳቢኢን የሚባሉት እነዚህ መልእክተኞች ተልከው የካዱ ናቸው ምናምን በማለት በመሰረቱ የነበረውን ነገር ይገልጻሉ። ከዛ መጨረሻ ላይ ግን እነዚህ በዚህ መልኩ ነው። ከፊሎች ደግሞ ሳቢኢን የሚባሉት ሳዒዲ ደግሞ ሲናገሩ يعني فرقة من النصارى ናቸው ከነሳራዎች ውስጥ ክፍል ናቸው በማለትም ይናገራሉ። በአጠቃላይ እነዚህ ነብዩ ሰለላሁ ዐለይሂ ወሰለም አግኝተው ያመኑ ናቸው በሚል የመጀመሪያው ማብራሪያ በዚህ መልኩ ነው የተብራራው ማለት ነው። ገጽ እስከ 43 እስከ 44 ላይ በዛ መልኩ ነው የሚገልጸው። አንዴ ምናልባት ላሳያችሁ እያሳየሁ የተሻለ ነው። ፕሪሳይዝ አድርጌ ደግሞ መልሱን እናያለን በደንብ ይሄንን ግልጽ እንዲሆን ማለት ነው። ኦኬ ሰፊ ላይ ነኝ። አዎ ቀጥል። እሺ ኦኬ ይሄ ነው አልጀዋቡ ሰሒህ ሊመን በደለ ዲን المسيح ላይ እዚች ላይ ማለት ነው። ይሄው አንቀጹ ሃርዱ እኮ አለኝ ልክፈትላችሁ። ሃርዱ አይ አያስፈልግም፣ ግን እንዲረዳ ስለፈለኩ ነው። ከዛ በኋላ ምን አለ ወአይደን فإن النصارى يكفرون اليهود ነሳራዎች ደግሞ አይሁዶችን ያከፍራሉ ካለ በኋላ فإن كان دينهم حقا لازم كفر اليهود وإن كان باطلا لازم بطلان دينهم فلا بد من بطلان أحد الدينين የግድ አንዱ ከሁለት አንዱ የግድ ውድቅ መሆን አለበት ምናምን ይሉና فيمتنع أن تكون الآية መድሐቱሁማ እነሱን ማወደሱ በፍጹም የሚሆን አይደለም እያወደሰ አይደለም። ወቀድ ሰወት በይነሁማ ምክንያቱም ነሳራዎችና አይሁዶችን ሳቢኢኖችን ደግሞ እኩል አድርጓል አይደለ አንገጹ ላይ። ስለዚህ ሁለቱን ተቃራኒ የሆኑ አካላቶችን እያወደሰ በፍጹም አይደለም። ፈዑሊመ ታወቀ አነሃ ለም ተምደህ እሷ እያወደሰች እንዳልሆነ ዋሂደን ሚንሁማ ከነሱ አንዳቸውም بعد النسخ ከተሻሩ በኋላ ያለውን ክስተት አይደለም እያወደሰ ያለው ወተብዲል ከተቀየረ በኋላ ኢንማ معنى الآية ያንቀጹ እኮ ትርጉሙማ المؤمنون بمحمد صلى الله عليه وسلم والذين هادوا والذين اتبعوا موسى
وهم الذين كانوا على شرعة قبل النسخ والتبديل والنصارى الذين اتبعوا المسيح هم الذين كانوا على شرعته قبل النسخ والتبديل كما ቀየሩ በፊት መጽሐፉ ከመገልበጡ በፊት ማለትም ይሄ ከመበረዙ በኮራፕትድ ከመሆኑ በፊት የነበሩ አማኞችን ነው የሚያወድሰው ብሎ በዚህ መልኩ ገልጿል። ከዛ በነብዩ ሰለላሁ ዐለይሂ ወሰለም ያመኑትን ነው እነዛ አግኝተው ነብዩ ሰለላሁ ዐለይሂ ወሰለም አግኝተው ያመኑ ሰዎችን ነው የሚጠቅሰው በማለት ይናገራሉ። ከዛ በኋላ ወሳቢኡን የሚለው ደግሞ هم السابئون الحنفاء كالذين كانوا من العرب وغيرهم على دين إبراهيم وإسماعيل وإسحاق قبل التبديل والنسخ ሳቢኢኖች የተባሉት ራሱ እዚህ ጋር ከመበረዙ በፊት ኮራፕትድ ከመሆኑ በፊት የነበሩ ናቸው ብለውም ይገልጻሉና በዚህ መልኩ ነው አለ ጂክ እንትን ላይም አለ ራስታ አሁን መጨረሻ ላይ አለ በሐዲስ ደረጃ አለ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አይሁዶች ለዚህ ለሰባ ምናምን ተካፈሉ ነሳራዎችም ለሰባ ምናምን ተካፈሉ كلهم في النار الا واحد አሉ ከአይሁድም አንድ ከነሳራም አንድ አለ افترقت اليهود على 71 فرقه كلها في النار الا واحده افترقت النصارى على 72 فرقه كلها في النار ستفترق امتي على 73 فرقه كلها في النار الا واحده ያሉበት በቃ ከአይሁዶቹ ሙሳን የተከተሉት እዛ ይገባሉ አሉ ከነሳራዎች ነሳራ ማለት ሊትራሊ ክርስቲያን ብለን እኛ እንደምንጠራው አይደለም ክርስቲያን ማለት መሲሒዩን ማለት ነው ነሳራ ማለት ኢቭን ባይብል ላይ የሚጠቀመዋል ነስራኒ ዒሳ የሱዕ አልነስራኒ ብለው ያስቀምጡታል እና ነሳራ ማለት الذين قالوا إنا نصارى እኛ ነሳራንን ያላህ አጋጆች ነን ብለው ያሉ ሰዎች ናቸውና ነብዩ ሙሳ ነብዩ ዒሳ እዚች ላይ እንደውም እንዲያው እዚች ላይ አሳያቸው ይታያል ራስታ ገጽ 144 ላይ መጨረሻ ላይ ይሄንን አንቀጹን ሲያብራራ የመጨረሻው ላይ ሲያጠቃልለው የመጨረሻ ሐሳቡ ላይ ምን አለ መሰለ ኦኬ አሁን ጥሩ ነው ولكن هؤلاء النصارى سلكوا في القرآن ما سلكوه في التوراة والإنجيل أيه ስለዚህ በኢንጂልና እነዚህ ሰዎች ما سلكوا في يعني هؤلاء النصارى سلكوا في القرآن ما سلكوا في التوراة والإنجيل ከዛ በኋላ ምን አለ يدعون النصوص المحكمة يعني الصريحة ግልጽ የሆኑት ማለት البينة الواضحة التي لا تحتمل إلا معنى واحدا ويتمسكون بالمتشابهات المجملة الاشي ኦኬ ያው እነዚህ ሰዎች የሰሩትን ነገር ነው የገለጸልን የሙግቱን ሰዎች ባጭሩ ግን በዚህ መልኩ ነው ያብራሩት ይሄ አቡበከርም የገለጸልን በዚህ መልኩ ነው ያብራሩት እነሱ ግን ነብዩ ከመጡ በኋላ አይሰራም ምክንያቱም አንድም ይሁዲ አንድም ክርስቲያን የኔን መምጣት ሰምቶ በእኔ ያላመነ ሰው በቃ አለቀ لا يسمع بي احد من هذه الامه يهودي ولا نصراني ثم لا يؤمن بي الا كان من اصحاب النار قالوا اصحاب النار خلاص نعم جزاكم الله خيرا ወለከናችሁ በቃ በጣም ነው ያበራናችሁት ደግሞ እኮ ማን ነው በአላህና በመጨረሻው ቀን ያመነ ሲል በአላህ እኮ ያመነ ሲል ያው መቼም በአላህ ማመን ማለት በነብዩ ማመን ማለት ነው አይደል ሚላይ ነገር እኮ አይደለም አንድ ሰው ነው በአላህ አምናለሁ በነብዩ ያለምንም ካለ ያው አመና ይባላል ለምን ሲባል ያው ከወደዳችሁ ማለት ነው አላህን ወደለም ትሉ እኮ ተከተሉኝ ብሎ አላህ Subhanahu Wa Ta'ala ስላዘዘ ማለት ነው እና እነዛ ያመኑት ራሱ እኮ ሲል ነገሩ በቃ በዛ ጋር ራሱ ይገለዋል ማለት ነው ያመኑ ሲል ማለት ነው በአላህ ማመን በአላህ ቁርአን ያላ ከላም መሆኑን ማመን የመጀመሪያው ነው በነብዩ ማመን በነቢያቶች ማመን በመላእክት ማመን በአላህ ማመን ውስጥ የሚገባው ነገር ሁሉ ማመን ነው እንጂ በአላህ አምናለሁ ነገሩ በነብዩ አላምንም ካለ አንድ ሰው ራሱ አመና ይባላል ለዚህ ነው በአላህና በመጨረሻ ቀን ያመኑ ሲል በአላህ ማመንን አስቀድሞ ሲያወጣ ማለት ነው ነገሩን በዛው ዘጋው ማለት ነው አይ አንዳንድ ጊዜ እነሱ ስለሚጠይቁ ነው ለዛ ነው ሌላው ደግሞ ማለት ነው ጥያቄ የምጠይቀው የኢየሱስ ነብይ ኢሳ አለይሂ ሰላም ያው እንደ ሌሎች መልእክተኛም እሱ መልእክተኛ ነው አላህ ካላካቸው አንዱ መልእክተኛ ነው ለእስራኤል የተላከው ነገር ግን ማለት ነው በስተመጨረሻ ማለት ነው አላህ Subhanahu Wa Ta'ala የኢየሱስ መምጣት የሳቲቱ ምልክት ነው ብሎ ሱረቱ ዙርፍ ላይ አላህ ነግሮናል እና ከሌሎች ነብይ ማለት ነው እሱ የመምጣቱ ዊስደሙ ህክማው ምንድነው ጄክ አለ ወሳኝ ጥያቄ ናተች ቀጥል ጄክ አውሩ ቀጥሉ ሰምቻለሁ እኮ ቀጥላ ለጥያቄው ለምንድነው ምልክት ተደረገው ነው እሱ ሕክማው መልሕክማ
አዎ ጄክ ሶሪ ምናልባት ካልተሰማ ምን አለ መሰለህ ጄክ ነብይ ኢሳ ማለት ነው ያው መልእክተኛ ነው አላህ Subhanahu Ta'ala እንደነገረ ማለት ነው። ነገር ግን ማለት ከሌሎች ያው አላህ Subhanahu Ta'ala ብዙ መልእክተኞችን ነቢያቶች ሩሱሎች ልኳል እና ቂያማ ከመከሰቱ በፊት ማለት ነው መጥቶ መሲህ ደጃል የሚገለው አንዱ እሱ ነው እና ከሌሎች ነብይ እሱ መምጣቱ ጥበቡ ህክማው ምንድነው ነው? ብዙ ጥበብ ነው ያለው። እንግዲህ ብዙ ጥበብ ነው ያለው። አንደኛ እሱ ተመልኳል፣ ኢሳ አለይሂ ሰላም እንደ አምላክ ተደርጎ ተመልኳልና ከአህሉል ኪታቦች እና قبل موت የሚያምን ቢሆን እንጂ ምናምን ብሎ አንደኛ ይሄን አድርገው፣ ሌላኛው አላህ Subhanahu Wa Ta'ala ኢሳ አለይሂ ሰላም ፍጡር መሆኑን ሊያሳይ ነው በዚህ መልኩ። ሌላኛው ደግሞ ያኔ بعد ኢንዛሊህ እንደሚሞት አምላክ እንዳልሆነ የሚገልጽ ነው ብዬ ነው የማስበው በዚህ መልኩ ስላልተገደለ። ሌላኛው ደግሞ ሰዎች ስላመለኩት ለነዚህ ሰዎች ላይ ሁጃ የሆነባቸው ዘንድ ነው ራሳቸው ያመለኩ ሰዎች የሚል ኮንሴፕት ነው ያለኝ። አቡክ ይቀጥል። አይ በቃ ትክክል ነው። ዋናው ሂክማው ያ ነው። አላህ Subhanahu Wa Ta'ala እያንዳንዱ ህዝቦች እንግዲህ እንተ ተአምራቶቻችንን እናሳያለን ነው አይደል የሚለው አላህ ሰኑሪሂም አያቲና ፊል አፋቂ ወፊ አንፉሲሂም ሐታ የተበየነ ለሁም አነሁ الحق አንተ ይዘህ የመጣኸው አስተምሮ ትክክል መሆኑ እስኪገለጥላቸው ድረስ እናሳያቸዋለን ነው። በአድማስ በሙሉ እናሳያቸዋለን ነው የሚለው እና ኢየሱስ ክርስቶስ ወይም ኢሳ አለይሂ ሰላም ተመልኳል በአንድም ሆነ በሌላ ሁኔታ ማለት ነው። ያ የማምለክ ሁኔታ አላህ አንተ ቁልተ ሊናስ ኢተኺዙኒ ወኡሚ ኢላሃይን ሚን ዱኒላህ ሲል አይኔ አይደለሁም ነው እንግዲህ ያለው እሱ። እኔ አላልኩም እንደዛ ኢን ኩንቱ ቁልቱሁ ፈቀድ ዐሊምተ ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ ኢነከ አንተ ዐላሙል ጉዩብ። ያንን ደግሞ አላህ ያረጋግጠዋል ነው። ኢሳ አለይሂ ሰላም ወይ ኢየሱስ ክርስቶስ ነገ የቂያማ ቀን ይመጣና እነዛ አምላክ ነው ብሎ ያሉ ሰዎች እንግዲህ እሱን ሲያዩት ይዋረዳሉ ማለት ለካ ዝም ብለን ነው እንትን ያልነው ወደሚል ሐቂቃ ይመጣሉ። አንደኛው ሂክማ ያ ነው። ያንን እንግዲህ ማለት እንዳለው ጄክ በጣም ብዙ ሂክማ አለ። ኢቭን አንድ ኪታብ ራሱ አለ የኢየሱስ ክርስቶስ ይሄ ድጋሚ ሙታን ምንድነው ይሄ እነሱ ካሰቡት ነገር ድጋሚ ይሄ ከሰማይ መመለሱ በህይወት ቆይቶ ድጋሚ መምጣት ወደዚህ ያለው ሂክማ የሚል ገለጻ የሚሰጥ አንድ ተለቅ ያለ ኪታብ አለ እና ብዙ ሂክማ አለው። ግን ልክ ጄክ እንደተባለው በዋነኝነት የምናነሳው እነዚህን ሂክማዎች እናነሳለን። والله اعلم። ልክ በላችሁ ማሻአላህ። ምክንያቱም ያው እናንተም እንዳላችሁት ከነቢያቶች ማነው አምላክ ተብሎ ተይዞ የሚመለከው አንዱ ኢየሱስ ነው። ሲመጣ እኔ አምላክ አይደለም ለማለት ነው። ሁለተኛ ተሰቅሏል ስለሚሉ ያው ሰሂህ አቡ ዳውድ ላይ በተገለጸው መስቀልን ይሰብራል ለምን እኔ አልተሰቀልኩም ለማለት። ሌላው ደግሞ ማን ነው አሳማ ይገላል ለምን ሲባል እኔ ህግና ነቢያትን ለመሻር አልመጣሁም ብሏል። ያው ጳውሎስ ነው መጨረሻ ላይ ገበያ ላይ ያለውን ሁላ ማለት ነው ሳትመረምር ብላ ያለው እና ኢየሱስ ሲመጣ አይነት ሲገል ማለት ነው ህግን አሻርኩ ማለት ነው። ለምን ሲባል በብሉይ ኪዳን ይሄ ነገር ተከልክሏል ማለት ነው መብላቱ። ሌላው ደግሞ ማለት ነው መሲህ ደጃል ሐሰተኛው መሲህን ይገላል። አይሁዶች ትክክለኛ መሲህ ነው ሲሉ ይሄም ሐሰተኛ ነው ብሎ በሚል ያው ይገለዋል ማለት ነው። እና እናንተ እንዳላችሁት ነው። ባረከላሁ ፊኩም። ያው አንዳንድ ጊዜ ክርስቲያኖች እኮ ነው ለምንድን ነው ተመልሶ ማይመጣው? ለምንድን ነው ኢየሱስ የሚመጣው ከሌሎች ነቢይ? እሱ እኮ ለየት እኮ የሚያደርገው እኮ አምላክ ስለሆነ ነው ብለው ይህንን ጉዳይ ያነሳሉ። ለዛ ነው የጠየኩት። ጀዛከላህ። አይ ትክክለኛ እስማኤል አለ እስማኤል አለ እስማኤል الذي وفى ዛሬ ኢንሻአላህ ቁርአን እንቀራለን ነው የሉም መሰለኝ። በቃ ዛሬ ይብቃን። ጥያቄ ከዚህ በላይ ሰው ራሱ ጥያቄ ባይዘው እያለቀ ነው። ሌላ ነገር ካልጀመርን በስተቀር አሁን እንደማየው ከሆነ ጥያቄ ሰው በቃ ብቅት ብሎታል። ጥያቄ የሚባል ነገር ያንን ነው እያስተዋልኩ ያለሁት። የለም ጥያቄ ያልቋል እስልምና ላይ። አልሐምዱሊላህ ግልጽ ነው ራሱ። ምን ይጠየቃል? ምን ይጠየቃል? አብራክስ ኮሜንተር ላይ ግን ያው ጥያቄ አይመለስም። ግን አብራክስ የጠየቀው ጥያቄ እንግዲህ በሩሑል ቅዱስ አጠነከረው የሚለው ከሆነ ወአየድናሁ ቢሩሑል ቅዱስ የሚለው
በጅብሪል አለይሂ ሰላም ማለት ነው። በሌሎቹ ደግሞ አይ በወህይ ነው ብለው የሚፈሰሩበት ይነጣ። ግን ጅብሪልን በመላክ በጅብሪል እንጂ መንፈስ ቅዱስ የሚባል ነገር የለም በእስልምና። ይሄ ፐርሰን ተብሎ ይሄ አምላክ ምናምን ነገር የለም፣ የታወቀ እና ጅብሪል አለይሂ ሰላም ማለት ጃክ ሊገሉት ሲሉ መጥቶ ጅብሪል አነሳው ማለት ነው። ያን ነው የሚያስይዘን። ዶንት ኖ አይስ በዛ ሰዓት እኮ አይደለም ስለ ግድያው ሰዓት ሳይሆን የሚያወራው አጠቃላይ ምድር ላይ ስለነበረው ሁኔታ ነው አይደለ? ወአየድናው ቢሩሂል ቁዱስ ብሎ አላህ የሚያስቀምጠው እኮ አጠቃላይ ምድር ላይ ስለነበረው ሁኔታ ነው። የግድያውን ሁኔታ አይደለም፣ አጠቃላይ የነበረው። ኦኬ እራት እየበላን ነው፣ እንብላ። ቢልዓፊያ እንትን ደቡብ አፍሪካ ነው ያላችሁታ? አራስታ አው ኦኬ። መጽሐፍ ወደዛ አካባቢ ኢንሻአላህ ልክ ያለው ደርሷልና ትረከባላችሁ አላህ ካለ ኢንሻአላህ። ችግር የለውም እና ዝግጁ ነው ወላሂ ኢንሻአላህ። ለምሳሌ ጅብሪል ወደ ዒሳ ተልኮ ወደ ዒሳ የሚወርደው ደግሞ ወህይ ነው፣ ሪቪሌሽን ነውና ኢማን ነው። ሰዎችን በኢማናቸው የሚያጠናክር ከጨለሞች የሚያወጣ የሆነ ነውና አላህ Subhanahu Wa Ta'ala ጅብሪልን በመላክ ወህይን በማውረድ ማለት ነው ወደሱ ሪቪሌሽን በማምጣት የሚመጣው ሪቪሌሽን ደግሞ ራሱ መልእክተኛን የሚመለከትም ስለሆነ እንግዲህ የሚወርድለት ነገር በዛ ጅብሪልን በመላክ በዛ በሚወርድለት ሪቪሌሽን ቢል ኢማን አጠናከር ነው ይያላል። አወክረም እንዳለው በአንድ ክስተት ላይ ምናምን አይደለም። ሁሌ ጀነራላይዝ የሆነ ነገር ነው። ኦኬ አቡኪ ለውጣ በቃ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንትን ሚት ምትቆይ ኮድ ሚት አንድ ሁረል ዒን የምትል ልጅ ሚት አርጊያት ነበርና አንሳላት ከቻልክ ኸይር ኢንሻአላህ። እሺ እንግዲህ እኔ ብሎክና ሚዩት ላይ ያው እንትን ነው አንድ ሐሳብ ልስጣቸው። እንደውም እዚች ላይ ሰው ሲያወራ እንትን አትበሉ፣ ጥቅስ አትለጥፉ። እዚህ ላይ አግዙን ከተባላችሁ ታግዛላችሁ፣ ካልሆነ ግን እንዲያደርግ እንዲያታደርግ ጥቅስ ምናምን ይሄ እንዲያደርግ ይሄ ስጠው ምናምን አትበሉ። እሺ ካልሆነ ብሎክ ነው መገላገል። አግዙን ስትባሉ ማናቀውን ነገር እኛ አናቅም ነው የምንለው። ምንም የሚያስፈራን ነገር የለም። ማናቀውን አናቅም። የምታግዙን ከሆነ አግዙን እንላለን። እሺ ማናቀውን ነገር አናውቅም ለማለት ምንም ችግር ያለብን ሰዎች አይደለንምና ምንም እዚህ ምን መሰረተው ኢጎ የለምና ማናቀውን ነገር አናቅም እንላለን። እኛ አናውቅም ማለት እንደዛ ስለማናስብ እኛን ለመርዳት በሚል አጉል ብዙ አትጨንቁ፣ ራሳችሁን አታስጨንቁ። ስለዚህ ለዛ ነው ሚታረኳት የነበረው። አንሳላት ኢንሻአላህ። ፈታህ ያነሳላታል ወይ ኡስታዝ ጀማል ወይ አብዱል ፈታህ ኢንሻአላህ ያነሱላታል። ችግር የለም እንሳላታል። አብሽር ኸይር ኢንሻአላህ። ወላሂ ዛሬ ቁርአን በደንብ እንቀራለን። ቆይ አንድ የሆነች ነገር እየጻፍኩኝ ነው፣ እሷን አንዴ ልጨርስና ቁርአናችንን እንቀራለን። ቀጥል ኡስታዝ ጀማል። እስከዛ ቁርአን እስክንቀራ እንግዲህ ምርጥ ምሽት እናደርገዋለን ቁርአን እየቀራን ዛሬ። አይ ለኛም እኮ ጊዜ ያስፈልገናል እኮ አቡኪ። ወይ አንዱን እናድርገው ወይ ቁርአንን ወይንም ደግሞ ቻሌንጅን አብሮ ማስኬድ ይቻላል። አብሮ ማስኬድ ኡስታዝ ፈታ ካለ እንቀበላለን። እንዴት ያስረዱና እንዴት እንደምን? አዎ እኮ ይሄን ሸጂ እርሱ ያደረጉትን ፕሮፋይል ያደረጉ ሰዎች ብቻ ይገባሉ። ማን ጋር ነው ያስገባል? ፎሎ እናስደርጋቸዋለን። ከዛ በኋላ ደግሞ አንደኛ ደረጃ እዚህ ጋር ማለት ነው የአቡኪን 100 የማስገባት ቻሌንጅ ብላችሁ ብትጽፉ ማለት ነው ያናክ ለውጥ ይኖረዋል ብዬ አላስብም። ምክንያቱም እዚህ ጋር 100 የተሰበሰቡ አብዛኛው ከ190% አቡኪን ፎሎ ያደርጉታል ብዬ ነው የማስበው። ይልቁንስ ምንድነው ባለፈው ሲደረግ እንደነበረው በተለይ ትላልቅ ቤቶች ላይ ሄዳችሁ በኮሜንት ሜንሽን ያደርጋችሁ ማለት ነው
እዛ ላይ ቢጽፉ ነው። እዚህ ምናልባት ጀማው ማሰልቸት ነው የሚሆነው ምናልባት እንዳሰም ማለት ነው። ለምን በተጋጋሚ አንድ አይነት እንትን ኮሜንት የምናነብ ከሆነ እዚህ መጥቶ ፎሎ ማያደርገው የለም። አቡክን እርግጠኛ ሆኜ ልንገራችሁና ማለት ነው። ስለዚህ በየቦታው በየአካባቢው በየትኛውም ቤት ኢንሻአላህ ሌላ ደግሞ ግብ እናስቀምጣለን። እስከየት ድረስ ነው መሆን አለበት፣ በምን መልኩ ነው ደግሞ መሰራት አለብን የሚለው ነገር ግን ይሄን ፕሮፋይል ያደረጉ ሰዎች ምን ብናደርግ ጥሩ ነው? ፎሎ ብናዘርጋቸው። ለምሳሌ 230 ምናምን ሰው አለ አይደል? ፕሮፋይል ያደረጉትን ወይ በደቂቃ እንደባለፈው ፎሎ ብናዘርጋቸው እንደዚህ ብለን ተመቸህ አይደለ? ያው 15000 ገባ ፎሎ አደራርጋለሁ እያልክ ተመችቷል። እኔን አርጉኝ እኮ አይደለም ያልኩት። እኔን አርጉኝ አይደለም፣ እኔን አያርጉኝ ችግር የለም አትልም እኮ ያንተ የቅናት መንፈስ ማለት ነው። ሊንገር እኔ እኮ ከአንተ ጋር ለመገናኘት ይፈልጋለሁኝ ስትል በጣም ነው የሚገርመኝ እኮ። አንተ ስንት ሺህ ፍሎር ይዘህ ከኔ ጋር ሻይ ቡና ምናምን አይደብርም እናንተ እንዴ? ምን እላለሁ አቡኪ ምን ትላለህ? እየተዝናናው ነው በጨዋታችሁ። አይ ይሄ ልጅ ቀስ ብሎ ይደግና ባለፈው ደውሎ ካንተ ጋር ልለካካ ተከሻለ። አይ አይደለም ተገናኝተን ሻይ ቡና እንበል ምናምን። አረ መጀመሪያ ፎሎወርና ሳድግ ግድ የለም ስንት ፎሎወር ይዘህ ነው ከኔ ጋር ሻይ ቡና የምትለው ምናምን አልኩትና ከዛ በኋላ ትንሽ ተረጋግቷልና ፎሎ አድርጉት እስኪ። ለማንኛውም ለአቅመ አዳም ይድረስ እስኪ። አብዱል ፈታንማ ፎሎ አለማድረግ የሚያስጠይቅ ነገር ነው። ባይዘው ማለት ምን ለማለት ፈልገህ ነው? ምንድነው የተለየ ስራ ያለው? እስኪ ንገረኝ። ጀማልም አልኩህ እኮ እሱም ብቻ አይደለም አብዱል ፈታን ፎሎ መደረግ። አይ መጀመሪያ የተጠራው ነው። እኔማ እንደው በኋላ ነው የተጠራሁት። እንግዲህ ይሁን ችግር የለውም። ዋናው ስም መጠራቱ ነው። አብሽር መጠራቱ ነው ዋናው። ወላሂ በጣም ትልቅ ስራ የሚሰሩ ወንድሞቻችን ናቸው። በተለይ ይሄ ሞዴሬተር የሚባለው ነገር አንዳንዴ ቀላል አይደለም፣ እናንተ እንደምታስቡት ማለት ነው። ብዙ አይነት ሰው አለ። እነዛን ሁሉ ሰው እንትን ብሎ እነዛን ሁሉ ሰዎች ታግሶ ቀላል አይደለም። ኦኬ እኛ ወላሂ ቀላል አይደለም፣ ግልጽ ስናወራ ማለት ነው። እና ኢንሻአላህ ዱአ አድርጉላቸው። ደግሞ ምርጥ ወንድሞች ናቸው። ዱአ አድርጉላቸው። በአካልም ተገናኝተናል። በጣም ምርጥ ወንድሞች ናቸው። አላህ Subhanahu Wa Ta'ala እንግዲህ ኸይር ስራቸውን አላህ እንዲቆጥርላቸው ዱአ አድርጉላቸው። ለአላህ ብለው የሚሰሩም አላህ አድርጓቸው፣ ለአላህ ብለው የሚሰሩም አላህ እንዲያረጋቸው ዱአ አድርጉላቸው። እሺ ያንን ነው የምላችሁ። ኦኬ አሁን ጀዛከላህ ኦኬ። ወላሂ የኛ በነገራችን ላይ የና ኡስታዞቻችን፣ መሻይኾቻችን፣ ወንድሞቻችን እንደዚህ በእኛ መደሰታቸው እናንተን ማስደሰት አላህን ማስደሰት ነው ብለን ስለምናስብ ማለት ነው። ጀዛኩሙላሁ ኸይረን ወላሂ ምንም ችግር የለውም። አሁን ምንድነው ማድረግ አለብን? እሺ ፕሮግራሙ አብዱል ፈታህ ናም ኡስታዝ ጀማል ምን እናድርግ? አሁን አቡኪ አረፍ ቢልስ ምን ይመስላል? ቤቱ ለኛ ለቆልን ማለት ነው። አንተም እኮ ተኝታል እኮ ወይ ምስኪን። አራኒ ንቀት ብያለሁ። በዛ ቀን እንዴት ይተኛል? አቡኪ እንዴት እናድርግ? አንድ ይረፍ እንዴት እናድርግ ስለዋለህ መልሰህ ያስቸጋሪ ነው። እሺ ሙሲያም እረፍ ትለዋለህ፣ ከዛ መልሰህ ደግሞ እንዴት እናድርግ ምናምን ትለዋለህ። እሺ ገስት የምትልኩ ሰዎች መስፈርት አለው። ምንድነው? ፕሮፋይል ቀይሩ። እሺ ፕሮፋይል ቀይሩ። ከዛ በኋላ ፎሎ እናስደርጋችኋለን። ከዛ ቀጣይ ደግሞ ግን በነገራችን ላይ ያን ያክል ሰዓት የሚወስድ አይመስለኝም። ማለት እንደ ሐሳብ ስጡ። እናንተ ደግሞ ምንድነው አንዴ ፕሮፋይል ሁሉም አሁን እዚህ 236 ሰው አለ። በመጀመሪያ ዋናው ቁም ነገር ምንድነው? የኡስታዝ አቡበከርን ቴሌግራም ሁሉም ይቀላቀሉ። የኡስታዝ አቡኪን የቴሌግራም ሊንክ ከታች ይለጥፉላችኋል። ሁላችሁም ተቀላቀሉ፣ ማንም ሰው እንዳይቀር እዛ ተቀላቀሉ። በነገራችን ላይ ያው ላኩልኝ የሚሉ ሰዎች ማለት ነው በአቡበክር ኡስታዝ አቡበክር ቴሌግራም የሌሉ ሰዎች ናቸው። በዚሁ ታዘቧቸው። እንግዲህ ለምንድን ነው የማትገቡት? ሊንኩን አንድ ጊዜ እዚህ ጋር አስቀምጡላቸው። እሺ ይግቡና እዛ ይውሰዱ። ለዛሬ ቤት ልኩላቸውም ችግር የለውም። ተባበሯቸው ኢንሻአላህ።
አዎ ግን የሚገርመው ኡስታዝ ጀማል ራሱ የኡስታዝ አቡበከር ቴሌግራም የለውም። በዚሁ ላቃጠር። እሺ አለ ወላሂ ያለው ሸፋፋ አንተ አድሚን ማን እንዳለና ማን እንደሌለው እንኳን አታውቅም። ዝም ብለህ አንተ ኦኬ እሺ እኔ ቁርአኔን ልቅራ ፈቀዳችሁልኝ? አዎ አቡኪ ኦኬ ከሱረቱል ካፍ እንቅራ። አዎ ሱረቱል ካፍ እንቅራ። ኦኬ እሺ ከሱረቱል ካፍ እንትን ብለን የተወሰነ እንቀራለን ኢንሻአላህ በአላህ ፍቃድ ማለት ነው። ያ አላህ ኦኬ ድምጼ ተበላሸ ወይስ እንዴት ነው? አሪፍ ነው። ጥሩ ነው። ማይኩን ግን አድርገው ያስፈልጋል። ኦኬ እንትን እንደ ኢኮ ነገር አለ ወይስ እንዴት ነው አብዱ? የሆነ መዋጥ ነገር ድምጽህ ቀጠነች። ኦኬ እሺ አሁንስ? አሁን አሪፍ ሆነ። بسم الله الرحمن الرحيم الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا وإنا لجاعلون ما عليها صعيدا جرزا أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا إذ أوى الفتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا فضربنا على آذانهم في الكهف سنين عددا ثم بعثناهم لنعلم أي الحزبين أحصى لما لبثوا أمدا نحن نقص عليك نبأهم بالحق إنهم فتية آمنوا بربهم وزدناهم هدى وربطنا على قلوبهم إذ قاموا فقالوا ربنا رب السماوات والأرض لن ندعو من دونه إلها لقد قلنا إذا شططا هؤلاء قوم اتخذوا من دونه آلهة
لولا يأتون عليهم بسلطان بين فمن أظلم ممن افترى على الله كذبا وإذ اعتزلتموهم وما يعبدون إلا الله فأووا إلى الكهف ينشر لكم ربكم من رحمته ويهيئ لكم من أمركم مرفقا وترى الشمس إذا طلعت تزاور عن كهفهم ذات اليمين وإذا غربت تقرضهم ذات الشمال وهم في فجوة منه ذلك من آيات الله من يهد الله فهو المهتد ومن يضلل فلن تجد له وليا مرشدا وتحسبهم أيقاظا وهم رقود ونقلبهم ذات اليمين وذات الشمال وكلبهم باسط ذراعيه بالوصيد لو اطلعت عليهم لوليت منهم فرارا ولملئت منهم رعبا وكذلك بعثناهم ليتساءلوا بينهم قال قائل منهم كم لبثتم قالوا لبثنا يوما أو بعض يوم قالوا ربكم أعلم بما لبثتم فبعثوا أحدكم بورقكم هذه إلى المدينة فلينظر أيها أزكى طعاما فليأتكم برزق منه وليتلطف ولا يشعرن بكم أحدا إنهم يظهروا عليكم يرجموكم أو يعيدوكم في ملتهم ولن تفلحوا إذا أبدا. أوكي بتلوز نجار كال نوستاز جمال دكمي ولا ألشالكم نجم بتواصل من الناس ألشالكم كذي ولا مكرات كاتل ባታቋርጥ ወላሂ መጀመሪያም እኮ ሪፍት አድርግ ብዬ ነበር እኮ አይ ምለው ነገር ጀዛከላ ኸይር ነው ኦኬ በደንብ ያዳማጥን ነበርና ቀጥልን እስኪ ወይም ጨርስልን ሱራውን ማን ነው ከዛ ረፍት ትላለህ አልችልም ሙሉ ሱራ አልችልም በጣም ነው የደከመኝ አይ እንትን ስፒከሩን ደግሞ አስጠጋው እሺ አሁን እስካሁን እኮ ማይክ ሳይሆን ኖርማል ነበር የሚመስለው ማይኩን አስጠጋውና ጨምርልን ጨርሰው ያው ብዙ ባሽ እንትን ባለም ትንሽ ልጨምር ኢንሻአላህ ለምን ቲል ኖርማል ቲላዋ ለምን አናርገው وكذلك عثرنا عليهم ليعلموا أن وعد الله حق وأن الساعة لا ريب فيها إذ يتنازعون بينهم أمرهم فقالوا بنوا عليهم بنيانا ربهم أعلم بهم قال الذين غلبوا على أمرهم لنتخذن عليهم مسجدا سيقولون ثلاثة رابعهم كلبهم ويقولون خمسة سادسهم كلبهم رجما بالغيب ويقولون سبعة وثامنهم كلبهم قل ربي أعلم بعدتهم ما يعلمهم إلا قليل فلا تمار فيهم إلا مراء ظاهرا ولا تستفت فيهم منهم أحدا ولا تقولن لشيء إني فاعل ذلك غدا
إلا أن يشاء الله واذكر ربك إذا نسيت وقل عسى أن يهديني ربي لأقرب من هذا رشدا ولبثوا في كهفهم 300 سنين وازدادوا 9 قل الله أعلم بما لبثوا له غيب السماوات والأرض أبصر بهم وأسمع ما لهم من دونه من ولي ولا يشرك في حكمه أحدا. الله. واتل ما أوحي إليك من كتاب ربك لا مبدل لكلماته ولن تجد من دونه ملتحدا. واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه ولا تعد عيناك عنهم تريد زينة الحياة الدنيا ولا تطع من أغفلنا قلبه عن ذكرنا واتبع هواه وكان أمره فرطا وقل الحق من ربكم فمن شاء فليؤمن ومن شاء فليكفر إنا أعتدنا للظالمين نارا نحاط بهم سرادقها وإن يستغيثوا يغاثوا بماء كالمهل يشوي الوجوه بئس الشراب وساءت مرتفقا إن الذين آمنوا وعملوا الصالحات إنا لا نضيع أجر من أحسن عملا أولئك لهم جنات عدن تجري من تحتها الأنهار يحلون فيها من أساور من ذهب ويلبسون ثيابا خضرا من سندس واستبرق متكئين فيها على الأرائك نعم الثواب وحسنت مرتفقا واضرب لهم مثلا الرجلين جعلنا لأحدهما جنتين من أعناب وحففناهما بنخل وجعلنا بينهما زرعا كلتا الجنتين آتت أكلها ولم تظلم منه شيئا وفجرنا خلالهما نهرا وكان له ثمر فقال لصاحبه وهو يحاوره أنا أكثر منك مالا وأعز نفرا ይበቃኛል በጣም አልቻልኩም ድምጼም በቃ በጥበጥ ብሏል ባይሆን እስቲ እንደ ሰዒድ አንድ ሰፋ እንቅራ ዱዓ አድርጉልን እስቲ ودخل جنته وهو ظالم لنفسه قال ما أظن أن تبيد هذه أبدا وما أظن الساعة قائمة ولئن رددت إلى ربي لأجدن خيرا منها منقلبا قال له صاحبه وهو يحاوره أكفرت بالذي خلقك من تراب ثم من نطفة ثم سواك رجلا لكن هو الله ربي ولا أشرك بربي أحدا ولولا إذ دخلت جنتك قلت ما شاء الله لا قوة إلا بالله إن ترني أنا أقل منك مالا وولدا
فعسى ربي أن يؤتيني خيرا من جنتك ويرسل عليها حسبانا من السماء فتصبح صعيدا زلقا أو يصبح ماؤها غورا فلن تستطيع له طلبا وأحيط بثمره فأصبح يقلب كفيه على ما أنفق فيها وهي خاوية على عروشها ويقول يا ليتني لم أشرك بربي أحدا ولم تكن له فئة ينصرونه من دون الله وما كان منتصرا هنالك الولاية لله الحق هو خير ثوابا وخير عقبا واضرب لهم مثل الحياة الدنيا كماء إن أنزلناه من السماء فاختلط به نبات الأرض فأصبح هشيما تذروه الرياح وكان الله على كل شيء مقتدرا المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا وخير أملا الله المال والبنون ሀብት ብርና ልጆች ዚነቱል ሐያት ዱንያ የዱንያ ውብ ነገራቶች ናቸው አላህ። ነገር ግን ወልባቂያት አሳሊሓት የሚቆዩ ደጋግ ምርጥ የሚባሉ ነገራቶች ግን ኸይሩን ዒንደ ረቢከ ሰዋበን ወኸይሩን አመላ ነገ የቂያም ቀን በጌታህ ዘንድ ጥሩ የምታገኘው በምታስቀምጠው ጥሩ ስራ ነው። ወኸይሩን አመላ ጥሩ ተስፋ የምታደርገውም ነገር የሚኖርህ በምትሰራው ስራ ነው ይላል። ويوم نسير الجبال وترى الأرض بارزة وحشرناهم فلم نغادر منهم أحدا وعرضوا على ربك صفا لقد جئتمونا كما خلقناكم أول مرة بل زعمتم أن لن نجعل لكم موعدا ያኔ ተራሮች በሚናዱበት ጊዜ አለ አላህ መሬት ባዶ ሆና ሰዎች ሁሉ ወደ አላህ በሚጋዙበት ጊዜ ኑ ወደ አላህ በሚባሉበት ጊዜ فلم نغادر منهم أحدا ከነሱ መካከል አንዳቸውንም አልተውንም አለ وعرضوا على ربك صفا لقد جئتمونا ወደ ጌታቸው ወደ አላህ Subhanahu Wa Ta'ala መስመር እየሆኑ ሰፍ እየሰሩ አለ ወደ አላህ ይመጣሉ لقد جئتمونا كما خلقناكم أول مرة الله መጀመሪያ መሰል ፈጥራችሁ እኮ እንዲህ ነበራችኋል አላህ ባዶ ራቁታችሁ እንዲሁ ነበራችኋል አላህ እና እንዲህ ሆናችሁ መጣችሁን አሁንም بل زعمتم أن لن نجعل لكم موعدا መቼም ቃል አድርጎ አላህ Subhanahu Wa Ta'ala ድጋሚ ቀሰቀሰናል ብላችሁ አላሰባችሁም ነበር እንደውም አይቀሰቀሰንም ብላችሁ ታወሩ ነበር አላህ ከዛ እኮ በዚህ እኮ ቢያበቃ ጥሩ ነው أوضع الكتاب فترى المجرمين مشفقين مما فيه ويقولون يا ويلتنا ما لهذا الكتاب لا يغادر صغيرة ولا كبيرة إلا حصاها ووجدوا ما عملوا حاضرا ولا يظلم ربك أحدا الله ووضع الكتاب መጽሐፉን ተቀመጠ የሰራ ነው ስራ ማለት የቀለዳችሁት ቀል ያወራችሁት ወሬ እንደ ቀልድ የተሳደባችሁት እንደ ቀልድ ያወራችሁት የሳቃችሁት ኸይር ስራ የሰራችሁት
የተራመዳችሁት ያ ሁሉ ነገር ተመዝግቦ ተጻፈ ደን ይቀመጣል ፊት ለፊታችሁ فترى المجرمين مشفقين مما فيه እነዛ መጥፎ የሰሩ ሰዎች ይሸማቀቃሉ ለዚህ መጽሐፍ ላይ ያለውን ነገር አስበው ይሸማቀቃሉ እንዲህ እንደቀል የምትናገሩት ነገር በኮሜንት የምትናገሩት ሊሆን ይችላል በስልክ ሰው የምታስቀይሙት ሊሆን ይችላል ያ ሁሉ ነገር ተጽፎ ይመጣል ويقولون يا ويلتنا ما لهذا الكتاب ويو 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 ይባላል يعني ምን አይነት መጽሐፍ ነው ምን አይነት መጽሐፍ ነው ይሄ لا يغادر صغيرة ولا كبيرة إلا أحصاها ትንሽም ሆነ ትልቅ ብሎ የሚተወው ነገር የለም إلا أحصاها ሚጽፋት ቢሆን እንጂ ትንሽ ትልቅ ብሎ ነገር የለም ለዛ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲናገሩ وهل يكب الناس على رؤوسهم وعلى مناخرهم إلا حصائد ألسنتهم ሰዎች ገሃነም የሚገቡት በመላሳቸው ውጤት አይደለም ወይ ብለው كف عنك هذا ይህንን ምላስህን ብቻ አስጠንቅቅ ምላስህን ከቆጠብክ አላህ ይቀር ይልሃል ምላስ ዋና ነገር ናት ብሎ አስቀምጧል እና ይገባና መጽሐፉ ተከፍቶ ሲያይ ትንሹም ትልቁም ነገር አለ ከሰው ጋር የተባለው አለ እንደ ቀልድ የተሳደበው እንቁራለሁ ብሎ የተናገረው ያ ሁሉ ነገር አለ እስከ ትልቁ ወንጀል ድረስ ያኔ ምን ይባላል አለቀልን ነው ይባላል وجدوا ما عملوا حاضرا የሰሩት ነገር ፊት ለፊት ሆኖ ያገኙታል አላህ ولا يظلم ربك أحدا ጌታህ ማንንም በዳይ አይደለም والله አላህ በዳይ አይደለም ሰው አልበደልናቸውም ነው አላህ የሚለው እንግዲህ አለ እንዳለ ነው በቃ የሰራኸው ነገር አለ ሌላ ነገር አይጨምርብህም ያልሰራው ግን የሰራኸው ይቀመጣል وإذ قلنا للملائكة اسجدوا لآدم ለመላእክቶች ባልናቸው ጊዜ ለአደም ስገዱ ባልናቸው ጊዜ አለ فسجدوا إلا إبليس كان من الجن ففسق عن أمر ربه أفتتخذونه وذريته أولياء من دوني وهم لكم عدو بئس للظالمين بدلا ለአደም ስገድ ብየው ያልሰገደው ያን ኢብሊስ አለ ከአጋንንቶች ነበረ ከጌታው መንገድ የተዘነበለ ዞር ያለ ነበረ ፋሲቅ ነበረ እና እሱን ነው ወይ የምትከተሉት አፈተተኺዱነ እርሱን ነው ወይ የምትከተሉት አላሉ ኢብሊስን ትከተላላችሁ ለአባታችሁ አደም ስገድ ተብሎ አልታዘዝም ያለን አካል እንዴት ነው የምትከተሉት ነው ጭንቅላት የላችሁ አታስቡም ወይ እንዴት ትከተላላችሁ ኢብሊስ وهم لكم عدو እሱ ለእናንተ ጠላት ሆኖ ገና ስትፈጠሩ ጀምሮ አባታችሁ ሲፈጠር ለአባታችሁ ጠላት የነበረው ኢብሊስን በምን አይነት ሎጂክ ነው የተከተላችሁት ይላል ሰው እንዴት ያባቱን ጠላት ሰው እንዴት ያባቱን ገዳይ ይከተላል እናንተ ከአባታችሁ ጠላት ጋር ከአባታችሁ ገዳይ ጋር ትወዳጃላችሁ እንዴት ይሆናል አይሆንም በቃ ጠላታችሁ ማለት ነው የመጨረሻ ሰው ኢብሊስም ማለት ከእናንተ በፊት ለአባታችሁ ስገድ ስንለው ያኔ ያመፀ ነው እንዴት ያንን ትከተላላችሁ ሎጂክ ተጠቀሙ ነው አላህ ይሆናል ወይ አይሆንም በፍጹም ሰው አፈተተኺዙነሁ ወذريته የሱንስ ዘሮች ትከተላላችሁ ወሁም ለኩም عدو ለእናንተ ጠላት ሆኖ እነሱ የእናንተ መጥፋት እየፈለጉ بئس للظالمين بدلا እንደው በዳይ የሆኑ ሰዎች የሚመለሱት መለሻ ምን አይነት ያስጠላ ነው አለ የሚያገኙት ነገር ምን አይነት የሚያስጠላ እንዴት እነሱ ከነሱ ትሆናላችሁ ማአሽሀቱ ማለት خلق السماوات والارض እነዚህ አጠቃላይ ስለ ሰዎች ደግሞ ስለኛ ሲያወራ የሰማይና የምድርን ፍጥረት አላሳዩዋቸውም የት ያውቃሉ አለ ምንም የሚያውቁት ነገር ወላ خلق انفسهم ነፍሶቻቸው ራሱ እንዴት እንደተፈጠሩ የሚያውቃል እዚህ ውስጥ ጂኒ እንዴት እንደተፈጠረ የሚያውቃል አረ ተውት ጂኒዎች እኛ እንዴት እንደተፈጠርን የሰው ልጆች እኛ እንዴት እንደተፈጠረን የሚነግረኝ ሰው አለ እስቲ ሩህ ስለሚባለው ሐሳብ ያንሳና ሩህ ማለት እንደዚህ ነው የተፈጠረው ከንትን ነው ኤሌመንቱ እንደዚህ ነው ምናምን ነው ብሎ እስቲ በሎጂክ ያስረዳኝ አንድ ሰው የለም ማንም ሊያስረዳ ይችላል ሰው እኛ ስትፈጠሩ እናንተም አላያችሁ ማንም ማያውቅም ማለት ነው ማሻቱም خلق السماوات والارض ولا خلق انفسهم የሰውነቶቻቸው መፈጠር አይናችሁን ተመልከቱት ተውት ሌላውን አይናችንን እንመልከት ለምሳሌ አይናችን እስቲ አፍንጫችን ቦታ ቢሆን አስቡት እስቲ ያምራል እንግዲህ የማይሆን ነገር አለ አፍንጫችን ላይ ሆኖ ብታይ ወይ ደግሞ የጆሮአችን ቦታ እዚህ ፊት ለፊት አይናችን በጆሮአችን በኩል ቢሆን የለም በጣም ነው የሚደብረው
አላህ ግን ምን አይነት ውብ የሆነ ፍጥረት ነው የፈጠረ እና ይህንን ፍጥረት ራሱ አላሳዩዋቸው ነው። የት ያውቃሉ? ማንም አያውቅም። ግን አለ አላህ ሱብሓነሁ ወተዓላ ወማ ኩንቱ ሙተኺዘል ሙድሊነ ዐዱዳ አለ። እነዛ ግን ሰውን የሚያጠሙ አካላቶችን ረዳት አድርጌ አልይዝም ካለ በኋላ ቀጥታ ወደ ማስጠንቀቂያ ነው የመጣው። እንደው እንዲህ እንዳወራናት እንደቀለድናት አንኖርም፣ አንሄድም። ወየውመ የቁሉ ናዱ ሹረካኢየ አለዚነ ዘዐምቱም ለአላህ ረዳት አለ ብላችሁ ዱንያ ላይ ያላችሁ እንግዲህ ከሱ ውጭ ሰው ስታመልኩ ስትገዙ ስትለምኑ የነበሩ ሰዎች ይዘውና ይላል አላህ። እስቲ የሚያዋጣህን ጥራው። ሰውየው ስታመልከው የነበረውን ያለ ከአላህ ሌላ ረዳት አለኝ የምትለውን አምጣ። ፈደዐውሁም ፈለም የስተጂቡ ለሁም ያኔ ሁሉም ይጣራል። እንግዲህ ጣዖት የሚያመልከው ይጣራል፣ ሰውን የሚያመለከው ይጣራል፣ ሼኽን ያመለከው ይጣራል። እንትና ሼኽና ድረስልኝ፣ ኢየሱስ ክርስቶስና፣ እንትናና ጭር የለምንም። ፈለም የስተጂቡ ለሁም እሺ ብሎም ያዳምጣቸው የለም አለ አላህ። ጸጥ፣ ማን ይሰማል ያኔ? ወጀዐልና በይነሁም መውቢቃ በመካከላቸው መጥፊያ ገሃነምን አደረገን አለ አላህ። መውቢቃ ማለት ጀሃነም ማለት ነው። ወረአ አልሙጅሪሙነ ናረ ፈظኑ አነሁም መዋቂዑሃ ወለም የጅዱ ዐንሃ መስሪፋ እና ከሃዲያን የሆኑ ሰዎች እሳትን አዩት አለ። በቃ እንደሚገቡ እርግጠኛ ይሆናሉ። ወላሂ እኛ ሁላችንም የጀሃነም ሰዎች ከሆነ ልክ ጀሃነምን ስናይ እርግጠኛ እንሆናለን። አይደለም እሱ ምእመኑ ራሱ ገሃነምን ሲያይ እርግጠኛ ይሆነ። ዑመር ብን ኸጣብ ረዲየላሁ ዐንሁ ያ አበል ሙንዚር ኸዊፍና፣ አንተ የሙንዚር አባት ሆይ አስፈራራን አሉት። አበል ሙንዚር ለተባለው ሰሐቢ እሺ አለ። ጀሃነም ኢነ ሊናሪ አይ ጀሃነም ለጀሃነም እሳት እኮ ለሃ ሰብዑነ ዚማመን ሰባ ዚማሞች ሰባ መያዣ ሰንሰለቶች አሏታል። ፊ ኩሊ ዚማሚን ሚአቱ ሰብዒነ መለካ ለእያንዳንዱ ማሰሪያ ሰባ መልአክ አላል። ሱብሓነላህ ሰባ መልአኮች እየያዟት ትመጣለች። ለሃ ዘፊሩን ወሸሂቅ ለእሷ የሚያስፈራራ ነገር አላት፣ የሆነ የሚል አይነት ድምፅ። ወሸሂቁን በጣም አስፈሪ የሆነ ድምፅ ከእሷ ይወጣል። ከዛ ቀጠለና ሁሉም ሰው ሲያይ ለظኑ አነሁም ዳኪሉህ እዛ ውስጥ እንደሚገቡ ሁሉም በቃ ገባንበት፣ በቃ አለቀ ማለት ነው። እና 70 ሺህ መልአክ የእያንዳንዱ ዚማም ላይ ለእያንዳንዱ ሰንሰለት 70 ሺህ መልአክ ነው ይዟት የሚሄደው 70,000 መለክ። እና ስለዛ ጀሃነም ነው ሲያዩት በቃ ገባን ብለው ተናገሩ። እና እባካችሁ ይህንን ነገር አዳምጡት። ይህ የቁርአን አንቀጽ በቁርአንን ለማጥናት መሰረት አድርጌ ስጀምር በቃ አይምሮዬን ያፈነዳኝ የቁርአን አንቀጾች እነዚህ ሁለቱ ናቸው። ምን አይነት ትረካ ነው! ምን አይነት ትረካ ነው! አዳምጡ ግን እንደሚል። ከዛ ምን አለ መሰላቸው? ወለም የጂዱ ዐንሃ መስሪፋ አለ። ከዛ ከጀሃነም መሸሻን አላገኙም ካለ በኋላ ቀጥታ ወደ ፕሬዘንት ዴይ ደግሞ አመጣ ነው። ወለቀድ ሰረፍና ፊ ሃዛል ቁርአን አለ። በዚህ ቁርአን ውስጥ አለ አላህ ሰረፍና ግልጽ የሆኑ ሰረፍና ፊ ሃዛል ቁርአን ሊናስ ሚን ኩሊ መሰል ዘወር የሚሉበት የሚቀጸጹበት የሚሸሹበትን ታሪክ እዚህ ቁርአን ላይ አድርገናል አለ። አይታችኋል። መጀመሪያ ምን አለ? ነገ የቂያማ ቀን የምንለውን እየነገረ ነው። እንግዲህ አስቡት። አላህ ባይቀጣን እኔ ይገርመኛል። እንደዚህ አስጠንቅቆ አጥፍተህ ባትቀጣ አጂብ የሆነ ነገር። ቆመህ ምንድን ነው የሚልህ እዛ ቦታ? ምን ትላለህ አለ? ወይኔ ከዚህ ጀሃነም እኮ የሚያሸሽ ነገር አላገኝም ትላለህ። ቀጥሎ ባለው ደግሞ የቁርአን አንቀጽ ላይ ምን ብሎ አስቀመጠ? ኖ አለ ወለቀድ ሰረፍና ፊ ሃዛል ቁርአን ሊናስ ሚን ኩሊ መሰል። በዚህ የቁርአን አናቅስት ላይ ለሰው ልጆች የእያንዳንዱ ምሳሌ አድርገናል። ወካነ ልኢንሳኑ አክተረ ሸይኢን ጀደላ። ነገር ግን የሰው ልጅ እንደ ሰው ልጅ ተከራካሪ የለም፣ ክርክር ይወዳል። አላህን አምላክ መሆኑን ማረጋገጥ እንዴት ይከብዳል! ይከብዳል ወይ? አይከብድም። ወላሂ እስልምና ሐቅ መሆኑን ማረጋገጥ ከብዶ ነው ሰው አሁን እንደዚህ የሚሆን እንግዲህ የሚሆን ነገር ነው፣ ከባድ ነው። ወማ መነዐ ናስ አን ዩእሚኑ ኢዝ ጃአሁሙል ሁዳ
ويستغفروا ربهم إلا أن تأتيهم سنة الأولين أو يأتيهم العذاب قبلا እንደው የሰው ልጆች እንዳያምኑ እኮ ያደረጋቸው إذ جاءهم الهدى ቀጥተኛው መንገድ በመጣላቸው ጊዜ ويستغفروا ربهم ጥፋትም ካጠፉ በኋላ ጌታቸውን ይቅር እንዳይሉ إلا أن تأتيهم سنة الأولين ከነርሱ በፊት የነበሩ ሰዎችን መንገድ እስክትመጣላቸው أو يأتيهم العذاب قبلا ወይም ደግሞ የገሃነምን ቅጣት ፊት ለፊታቸው ጉብ ብለው እስኪያዩ ድረስ አናምንም አሉ። وما نرسل المرسلين إلا مبشرين ومنذرين ነቢያቶችን እያንዳንዶቹን የምንልካቸው ሙበሽሪነ አበሳሪ ሆነው ነው። አይ ሙበሽሪነ ሊልሙእሚኒን ለምእመናቶች ነገ የቂያማ ቀን ጀነት የሚባል ነገር አለ፣ የአላህ ረሕመት የአላህ እዝነት አለ ብለው አበሳሪ ቢሆኑ እንጂ ወሙንዚሪነ በተመሳሳይ ደረጃ አስጠንቃቂ ቢሆኑ እንጂ አለ። ወዩጃዲሉ አለዚነ ከፈሩ ቢልባጢል እነዛ ከሃዲያን የሆኑ ሰዎች በውሸት ይከራከራሉ። ሊዩድሒዱ ቢሂል ሐቅ እውነተኛ የሆነውን ብርሃኑን ኑሩን ብርሃኑን ዘወር ሊያረጉ ይጥራሉ። ወተኸዙ ያዙ አያቲ ወማ ኡንዚሩ ሁዝዋ ሱብሓነላህ ተአምራቶቼን አናቅስቶቼን እንዲሁም ደግሞ የተስፈራሩበትን ነገር ቀል አድርገው ያዙታል። ይህን ነገር በአይናችን አይተነዋል አላየንም? ያጀባ የአላህ አናቅስቶች መቀለጃ ሲሆኑ ተመልክተናል አልተመለከትም? የአላህ አናቅስቶች ማሾፊያ ሲሆኑ አይተናል አላየንም? ድብን አድርገን ያየን። በአላህ አናቅስቶች ሰዎች ሲቀልዱ አላያቸው? በአላህ አናቅስቶች ሰዎች ሲያሾፉ አላያቸው? ወላሂ አይተናል። ሙስሊም ሆኖ ሲያሾፍ አይተናል። ሌላ ሃይማኖት ተከታይ ሆኖ ሲያሾፍ አይተናል። ይህን የቁርአን አንቀጽ እያመጡ በተለያዩ የቁርአን አንቀጾች ላይ ሲጫወቱ አይተናል። አላህ ሱብሓነሁ ወተዓላ ምንድነው ያስቀመጠው? ወተኸዙ ያዙ አያቲያን አናቅስቶቼና ወማ ኡንዚሩ ሁዝዋ ያስጠነቀቅናቸውን ማስጠንቀቂያ ቀልድ አድርገው ያዙታል። ومن أظلم ممن ذكر بآيات ربه فأعرض عنها ونسي ما قدمت يداه إنا جعلنا على قلوبهم أكنة أن يفقهوا وفي آذانهم وقرا وإن تدعوهم إلى الهدى فلن يهتدوا إذا أبدا ومن أظلم ማን በዳይ አለ አለ አላህ ኢመን ذكر بآيات ربه በጌታው አናቅስቶች በጌታው ተአምራቶች እንዲስፈራራ ተደርጎ እንዲስታወስ ተደርጎ አስታውሰውት فأعرض عنها ከሷ ቸል ዘወር እንዳለ ሰው ማን በዳይ አለ አላህ። ቸል ማለት ዘወር ማለት መተው ማለት ነው። አላህ እንዲህ ይላል እየተባለ ዝም ብሎ ወደዛ አይመለከተንም የሚል ሰው አለ። እንደርዛ ሰው ማን በዳይ አለ። ወነሲየ ማ ቀደመት የዳህ ቀድሞ የሰራውን ነገር በሙሉ ረስቷል አለ። ኢና ጀዐልና ዐላ ቁሉቢሂም ለእነዚህ ሰዎች ልባቸው ላይ አድርገናል አኪነተን አየፍቀሁ እንዳይረዱ ልባቸው ላይ አድርገንባቸዋል አለ። እንዳይረዱ ለምንድን ነው የተደረጉት ያ አላህ ስንል ኢነሁም ካኑ እነዚህ አካላቶች ማን ነበሩ? አላህና መልእክተኛው ላይ የሚቀልዱ ነበሩ። የሆነ ስቴፕ ላይ ስትደርሱ እመኑኝ፣ የሆነ ስቴፕ ላይ ስትደርሱ ከዛ በኋላ መመለሻ አይኖራቸው። ኢነላሃ ለዩምሊ ሊዛሊም ሐታ ኢዛ አኸዘሁ አላህ ስብሓነሁ ወተዓላ ለበዳይ ሰው ጸጥ ይለዋል አሉ። ሐታ ኢዛ አኸዘሁ የያዘው እንደሆነ ግን ማምለጫ ልክ እንደዛ ነው የኛው ጉዳይ። አላህ ስብሓነሁ ወተዓላ ጸጥ ይለናል። ትሄዳለህ፣ ታምጻለህ፣ የሆነ ሰዓት ግን ይዘጋባል። ከላ በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን ከዚህ በፊት ሲሰሩ የነበሩ ስራ ሲተከብሩት የነበረው ተግባር ልቦቻቸውን ሙሉ በሙሉ ይሸፍንባቸዋል። ወረቡከ አልገፉሩ ዙረሕማ ለው ዩአኺዙሁም ቢማ ከሰቡ ለዐጀለ ለሁሙል ዐዛብ በል ለሁም መውዒዱን ለን የጅዱ ሚን ዱኒሂ መውኢላ وتلك القرى أهلكناهم لما ظلموا وجعلنا لمهلكهم موعدا
وإذ قال موسى لفتاه لا أبرح حتى أبلغ مجمع البحرين أو أمضي حقبا فلما بلغا مجمع بينهما نسيا حوتهما فاتخذ سبيله في البحر سربا فلما جاوزا قال لفتاه آتنا غداءنا لقد لقينا من سفرنا هذا نصبا قال أرأيت إذ أوينا إلى الصخرة فإني نسيت الحوت وما أنسانيه إلا الشيطان أن أذكره واتخذ سبيله في البحر عجبا قال ذلك ما كنا نبغي فارتدا على آثارهما قصصا فوجدا عبدا من عبادنا آتيناه رحمة من عندنا وعلمناه من لدنا علما قال له موسى هل أتبعك على أن تعلمني مما علمت رشدا قال إنك لن تستطيع معي صبرا وكيف تصبر على ما لم تحط به خبرا قال ستجدني إن شاء الله صابرا ولا أعصي لك أمرا قال فإن اتبعتني فلا تسألني عن شيء حتى أحدث لك منه ذكرا فانطلقا حتى إذا ركبا في السفينة خرقها قال خرقتها لتغرق أهلها لقد جئت شيئا إمرا قال لم أقل إنك لن تستطيع معي صبرا قال لا تؤاخذني بما نسيت ولا ترهقني من أمري عسرا فانطلقا حتى إذا لقيا غلاما فقتله قال قتلت نفسا زكية بغير نفس لقد جئت شيئا نكرا قال ألم أقل لك إنك لن تستطيع معي صبرا قال إن سألتك عن شيء بعدها فلا تصاحبني قد بلغت من لدني عذرا فانطلقا حتى إذا أتيا أهل قرية استطعما أهلها فأبوا أن يضيفوهما فوجدا فيها جدارا يريد أن ينقض فأقام قال لو شئت لاتخذت عليه أجرا قال هذا فراق بيني وبينك سأنبئك بتأويل ما لم تسطع عليه صبرا أما السفينة فكانت لمساكين يعملون في البحر فأردت أن أعيبها وكان وراءهم ملك يأخذ كل سفينة غصبا وأما الغلام فكان أبواه مؤمنين فخشينا أن يرهقهما طغيانا وكفرا الله فأردنا أن يبدلهما ربهما خيرا منه زكاة وأقرب رحما وأما الجدار فكان لغلامين يتيمين في المدينة وكان تحته كنز لهما وكان أبوهما صالحا فأراد ربك أن يبلغا أشدهما ويستخرجا كنزهما رحمة من ربك وما فعلته عن أمري ذلك تأويل ما لم تسطع عليه صبرا ويسألونك عن ذي القرنين قل سأتلو عليكم منه ذكرا إنا مكنا له في الأرض وآتيناه من كل شيء سببا فأتبع سببا حتى إذا بلغ مغرب الشمس وجدها تغرب في عين حمئة
ووجد عندها قوما قلنا يا ذا القرنين إما أن تعذب وإما أن تتخذ فيهم حسنا قال أما من ظلم فسوف نعذبه ثم يرد إلى ربه فيعذبه عذابا نكرا. ይህን ቁርአን ወላሂ ከአዲያን እኔ ቢረዱት ቢሆን ኖሮ እንግዲህ ዓለም ህዝብ ቢያምንበት ነበረ። ቁርአንን አንዴ ቢያነቡ ማለት ነው። وأما من آمن وعمل صالحا فله جزاء الحسنى وسنقول له من أمرنا يسرا ثم أتبع سببا حتى إذا بلغ مطلع الشمس وجدها تطلع على قوم لم نجعل لهم من دونها سترا كذلك وقد أحطنا بما لديه خبرا ثم أتبع سببا حتى إذا بلغ بين السدين وجد من دونهما قوما لا يكادون يفقهون قولا قالوا يا ذا القرنين إن يأجوج ومأجوج مفسدون في الأرض فهل نجعل لك خرجا على أن تجعل بيننا وبينهم سدا قال ما مكني فيه ربي خير فاعينوني بقوة أجعل بينكم وبينهم ردما آتوني زبر الحديد حتى إذا ساوى بين الصدفين قال انفخوا حتى إذا جعله نارا قال آتوني أفرغ عليه قطرا فما استطاعوا أن يظهروه وما استطاعوا له نقبا. ከዚህ በኋላ እንግዲህ የቁርአኑ ዋና ፖይንት ነው። በቃ የሱረቱል ካፍ ዋና ፖይንት ከዚህ በኋላ ነው። ቃለ ሃዛ ረሕመቱን ሚን ረቢ ፈኢዛ ጃአ ወዕዱ ረቢ ጀዐለሁ ደካአ ወካነ ወዕዱ ረቢ ሐቃ። ያን ትልቅ ስራ ያንን ትልቅ ግንቡን ከገነባ በኋላ በደንብ አዳምጡ። ሱብሓነላህ ያንን የሚያክል በጣም ትልቅ ግንብ ነው አስለን ማለት ነው። ያንን ትልቅ ግንብ ከገነባ በኋላ አልተኩራራም። ዛሬ ትንሽ እውቀት ስናገኝ እኛ እንዴት ነው የሚያደርገን? እኛ እናንተ ተውት፣ እኛ አድማጮቹ እኔ እንዴት ያደርገኛል? ለምሳሌ ትንሽ እውቀት ስናገኝ አንኮራም? እንዴት ነው የሚያደርገን? በእውቀት ማለት ነው። ወይ ደግሞ ትንሽ ስፖርት ስንሰራ ትንሽ ጉልበት ስናገኝ እንዴት ነው የሚያደርገን? ወይ ትንሽ ሀብት ስናገኝ እንዴት ነው የሚያደርገን? ዙልቀርነይን የዓለምን የመምራትን ስልጣን ተሰጥቶት የአጁጅና ማእጁጅ የሚባሉ ሌላ ፍጥረታቶች ላይ እነሱ ላይ ስድ ከሰራ በኋላ ምንድን ነው ያደረገው? ቃለ ሃዛ ረሕመቱን ሚን ረቢ። አላህ ይህ ከጌታ የሆነ እዝነት ነው። ከጌታ የሆነ እዝነት ነው። አላህ የዚህ አይነት ልብ ይስጠን። ፈኢዛ ጃአ ወዕዱ ረቢ ጀዐለሁ ደካአ ወካነ ወዕዱ ረቢ ሐቃ። አእምሮ ምን ያህል ርቀት እንደሄደ ተመልከት። የጌታ ትእዛዝ በሚመጣ ጊዜ አለ ያንኮታኩተዋል። ይህንን የሰራውትን ግንባር